ይሄ ለሌሎች አሕዛብ አልተሰጠም እኮ ነው የምለው። አልተሰጠም። ግን የአብርሃም አባትነት ሳይገረዙ ስታምን ግን ይሆንልሃል። በማን ነው የምታምነው? በፕሮቴስታንትነት፣ በኦርቶዶክስነት በምንድን ነው የምታምነው? በማን ሲያምን ነው ይህንን የአብርሃምን አባትነት ወይ የእግዚአብሔርን አባትነት ሰው የሚያገኘው? ተከታተለኝ። እንበይ በጣም እያስቸገረኝ ስለሆነ እንደምንም እሞክራለሁ። ጌታ ኢየሱስ ስም ይባረክ። ለተገረዙትም አባት እንዲሆን ነው ይላል፣ ለእስራኤላውያንም ጭምር ባለው። ይኸውም ለተገረዙ ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የእምነቱ ፍለጋ እዚጋ ቀደም ያነበብኩልህ ማለት ነው። የእምነቱን ፍለጋ ሽማግሌውን ኮቴውን እየተራመድክ ትከተለዋለህ። ለአባቶች ለነ ኖህ ለነ ሄኖክ ሁሉ የተመሰከረ ለእምነት አባቶች የተመሰከረላቸው ይሄ ነው። ዕብራውያን መጽሐፍ ምዕራፍ 11 የተጠቀሱትን አባቶች ከጻድቁ ከአቤል ደም ጀምሮ ያለውን ብታይ በሙሉ በእምነት የተከተሉት። ያለ እምነት በሰማይ በእግዚአብሔር ዘንድ ፈጽሞ አትገባም፣ ፈጽሞ አትድንም፣ ፈጽሞ መንግሥተ ሰማያትን አትወርስም። የለም። የእምነቱን ደግሞ ፍለጋ ለሚከተሉ ነው አላለም። የማንን? የአብርሃምን ፍለጋ። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋውን ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ይላል። ሃሌሉያ ሃሌሉያ። በእምነት ጽድቅ ነው። ኬት አምጥታ ነው ፍቅር የአብርሃም ልጅ ነኝ ብላ ያለችው? በእምነት የክርስቶስ ልጅ ነሽ? አዎ። በምን በኩል ስላት? በእምነት በማመኔ። ይሄ በእምነት በማመኔ ብላ ያለችው የት ነው? አማኑኤል ብረት ቤተክርስቲያን ተማረች። እኛ ወንጌላውያን ጋር ተማረች። ይሄን ትምህርት ይሄን ያስተማሩት የአብርሃም ፍለጋ። አብርሃም በምን በኩል ነበር የሆነው? በምን በኩል ነበር የጸደቀው? በእምነት አስቀድሞ። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗላ ይላል። የተስፋውንም ቃል ሽሯል ይላል። በሕግ ምጸድቅ ከሆነ እምነት ከንቱ ሆኗል እያለ ነው። ሕጉ መቅሰፍትን ያደርጋል፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ አሜን እንደ ጸጋ ይሆን ዘንድ በእምነት ነው ይላል። እንዴት ውስጤን እንደሚንጠው አልኩ። ምን ይላል? ምን አልክ ጳውሎስ? ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ የሆነ የተስፋ ቃል እንዲጸና እንደ ጸጋ፣ እንደ ሕግ አይደለም፣ እንደ ሥራ አይደለም፣ እንደ ጸጋ ይሆን ዘንድ በእምነት ነው። እርሱ ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። አብርሃም። ሃሌሉያ። በምን በኩል አብርሃም? የእምነት አባት ነው። በፍቅር አባት ነው። የኤርምያስ አባት ነው። የዳጊ አባት ነው። ይቅርታ፣ የቢንያም አባት ነው። የአሞጽ አባት ነው። የዮኒ አባት ነው። በክርስቶስ ኢየሱስ በማመን በስሙ ንስሐና የኃጢአት ይቅርታቸውን ባገኙ ዳግም በተወለዱ በእነሱ ላይ አብርሃም አባት ነው። ባመነበት በእግዚአብሔር ፊት የሁላችን አባት ነው። ይህንን ኦርቶዶክሳውያን ጠይቀው ዜሮ ነው የሚገቡት። ዜሮ አያውቁትም። ሳሊ ለነ ቅድስት ይበል እንጂ ሰኔ ጎልጎታ ይህን የደብተራ ክታብ እያነበበ የት ያውቀዋል ይህን ሚስጥር? ኤርምያስ የእግዚአብሔርን ቃል የት ያውቃል? ዘርን እንደ በሶ በጥብጫ አልኩ። እንደዚህ እንደ በቶ መትቼ ብሉይ ኪዳን አዲስ ኪዳን ምላስን ወደ ውጭ አውጥቼ ሁሉ ልግጥ እችላለሁ። አልታበይም። ኢየሱስ ጌታዬ፣ መንፈሱ በውስጥ ያለ የሁላችን አባት ነው ይላል። የአብርሃም አባትነትን ቤት በኩል ነው የምናገኘው። ይህን መስመር ካላገኘው ዝም ብሎ በአብርሃም አባቴ ነው አንዴ ተወልጃለሁ አንዴ እንትን የለም፣ እንደዚህ ብሎ ነገር ብራዘር የለም። ኦኬ፣ ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማኅፀን ምውት የሞተ መሆኑ ማለት ነው። የሞተ መሆነ ማለት ምውት ብሎ የሚለው የሞተ መሆኑን ሳይደክም በእምነት ተመለከተ ብሎ የሚለውን ቃል አንዴ ጠብቁኝ። ቻርጀሪ ዘግቶ ነበር ሳላየው። አየህ፣ የኔ ጌታ ለዘላለም ስም ይባረክ።
እሺ ላይቡ ተዘግቶብኝ ነበር ሳላውቀው አሁን እንትን ብየዋለሁ። እሺ የ100 ዓመት ሽማግሌ ስለሆነ እንደ ምውት ማለት የሞተ ማለት ነው የግዕዝ ቃል። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነት ሳይደክም ተመለከተ ይላል። እቺ ምውት ብላ የምትላትን ቃል ማህፀንና የራሱን ስጋ ብሎ የሚለው ቀጥታ ነው የምነግራችሁ። የግብረ ስጋ ግንኙነት ለማድረግ እንኳን አቅም አልነበረውም። ለዚህ ነው ዴድ የራሱ ስጋ ምውት ብሎ የሚለው ማለት ያ ስጋው ተነሳስቶ እናታችንን ሳራ የግብረ ስጋ ግንኙነት ለማድረግ የሚሆን ኃይል አልነበረውም። የ100 ዓመት ሽማግሌ ምን እንዴት ነው ከሴት ጋር ከሚስቱ ጋር ማለት ነው ያንን ሩካቤ ስጋ እንዴት ሊፈጽም ይችላል? አፍርጬ ነው የምነግርህ ብዬ ስልህ ሙት ነበረ ማለት ምውት ነበር። ከዛስ የሳራንም ማህፀን ምውት መሆኑን ማለት ከእሷ ጋር የግብረ ስጋ ግንኙነት ተገናኝቶ ማህፀኗ እንቁላል አፍርቶ ያ ከአባታችን ከአብርሃም የሚሄደው የዘር ፈሳሽ በእሷ ማህፀን ውስጥ እንቁላሉን ሰብሮ ልጅ ሊሆን የሚችልበትን ነገር በእምነት ሳይደክም ተመለከተ። ያለ እምነት ቢሆን የሞተ ነው። አሮጊቷም አርጅታለች። የ91 ዓመት አሮጊት ናት። ጡቶቿ ወድቀዋል። የሴትነት ወግ ቀርቷል። አባቶች አምላክ ቀርቷል። የወር አበባ ምናምን የሚባል ነገር የለም። ጡት አሸብሽቧል፣ ወድቋል። ፊት ተጨማዷል፣ አንገት ተጨማዷል። የ91 ዓመት አሮጊት እግዚአብሔር ሲናገር ግን የ19 ዓመት ያረጋታል ስልህ ገልብጦ ማለት ነው። 91 19 ትሆናለች። ጌታ ሲናገር 91 19 ትሆናለች። የ100 ዓመት ሽማግሌውም እንደ ጎረምሳ ይሆናል። ቢተቃቀፉ እንኳን ራሱ አይሞቃቸውም። ኦልሬዲ ዳዊት ማለች አቢሳነች ማለች ብትባል በስተመጨረሻው በእርጅናው ሰዓት ያመጡለት ሴት ነበረች። ታሙቀው ብለው ማለት ነው በብብቱ ስር እነዛ ሁሉ ሴቶች ነበሩ። ግን በብብቱ ስር ወደ መጨረሻው አካባቢ ላይ አቢሳነች ማለች የምትባል ነበረች። አመጡለት እንድታሞቀው ብላ ማለት ነው። ግን እሱ አያቃትም ነበር ይላል። አያቃትም ነበር ማለት ሴት ስሩ ተኝታ ትናንትና ቤርሳቤህን እንትን ሲል የነበረው ዳዊት አሁን ጉብል የሆነች ጎረምሳ ልጃገረድ አቢሳን አምጥተውለት እስሩ አስተኝተው ቆይ ፓስተር እየደወለ ነው። እስሩ አስተኝተውለት በግብረ ስጋ ግንኙነት አያውቃትም ነበር ማለት ኦልሬዲ አርጅቷል ዳዊት። የእሱ ነገር አብቅቶለታል ማለት ነው። ማለት አቢሳን አሁን የግብረ ስጋ ግንኙነት ለማድረግ የሚችል ጉልበት የለውም። ለምን? ጀግናው ዳዊት አርጅቷል። ቤርሳቤህን የሰው ሚስት ነጥቆ እንደዛ እንዳላደረገ እነ ሜልኮልን ሳኦልን እና እነ ማንችና አጊት እነ ኢዝራኤላይቶ አኪናሆም የናባል ሚስት አቢጊያ ቆይ አንዴ ፓስተር ደጋግሞ ደወለ። አንዴ ጠብቆኝ ወገኖች። እሺ በጣም ይቅርታ ወገኖቼ። ኦኬ እና ይሄ ምውት ብሎ የሚለው የሳራን ማህፀን ዘርን መያዝ ልጅን መውለድ ማርገዝን የማይችልበት ዕድሜ ስለነበረ እሱን ሳያይ በእምነት ግን የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ ይላል። አይገርምም? ያሸበሸበንና የወር አበባን ማየት ያቆመች ሚስቱ እሱም በፍቶት እንኳን ሊያውቃት ግብረ ስጋ ግንኙነት ለማድረግ ኃይል ይጠይቃል፣ ጉልበት ይጠይቃል። መጽሐፍ ቀጥታ እንደሚናገር ከጉልበትህ የሚወጣ እርሱ ይወርሳል ብሏልና ማለት ነው። ሴቷም ትሁን ወንድ ጉልበት ያስፈልጋል። በሳራና በአብርሃም መካከል ይህ ነገር ጉልበት የለም። ለምን? ከዕድሜያቸው የተነሳ አርጅተዋል። ይህንን እርጅናውን የእሱንም እርጅና የሚስቱንም እርጅና በእምነቱ ሳይደክም ተመለከተ ይላል። እንዴት አይነት አባት ነው አንተዬ! እንዴት አይነት የተባረከ ሰው ነው አንተዬ! ይሄ አባት እንኳን ያድናል አልተባለም። ብራዘር አብርሃምን የሚያክል በሰማይና በምድር የከበረ አባት አለን? የለም። በእምነቱ ሳይደክም ተመለከተ ይላል። ከዛስ ለእግዚአብሔርም ክብርን እየሰጠ
የሰጠውንም ተስፋ ፈጽሞ ደግሞ ፈጽሞ ሊፈጽም እንዲችል አጥብቆ እየተረዳ አጥብቆ የሰጠውን ተስፋ ምን ብሎ ነበር የሰጠው? በዘርህ የምድር አሕዛብ ይባረካሉ ነው። እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። የነገረውን አልጠራጠረውም። የምድር አሕዛብ በዘር ይባረካሉ ብሎ ያወራውን በሌሊት አስነስቶ ሚስቱ በተኛችበት ከድንኳኑ አውጥቶ ከዋክብቱን ቁጠር ወደ ላይ ቀና በልና ጨረስክ? ምን ይጨርሳል? 1 2 3 4 5 6 ኮከብ 7 8 ሶስትዮሽ ስድስትዮሽ ድብ ኦሪዮ ማዛሮን የሚባል ከዋክብት ምን እንዴት አድርጎ ይጨርሰዋል? እንዴት አድርጎ ይጨርሳል? ዝም ብለህ ቀና ብለህና ከዋክብቱን ቁጠራል። ጀምሮ ይሁን አብርሃም ለመቁጠር አባታችን በእስራኤል ሰማይ ትይዩ እንኳን ብቻ በዛ በከነዓን ምድር ላይ ስንት ከዋክብት ይወጣል? ብራዘር ዩኒቨርሱ ላይ ወደ ላይ ቀና ብለህ ብትል በእስራኤል ምድር እሱ በቆምበት በከነዓን ምድር ጣሪያ ትይዩ ላይ ስንት ከዋክብት አለ? ቆጠር አለው ጌታ። መቁጠር ጀምሮ ይሁን አይደል? ኦኬ ጨረስከው? የምድርን ማሸዋ ቁጠር ወርታይ ዝቅ ብለህ እራሱ እስራኤል ምድር ላይ ያለው ብቻ አሸዋ እንኳን በሜዲትራኒያን ባህር ላይ ያለው አሸዋ እንዴት ይቆጠራል? እታችማ ወደ ምድረ በዳ ወደ ኔጌቭ ምድረ በዳ ላይ ወደ ሲና ምድረ በዳ ላይማ ብትሄድ ስንቱን አሸዋ ነው የሚቆጥረው? እዛ ቤርሸባ ላይ ብቻ ያለው ማለት ቤርሸባ ላይ የሽማግሌው ቤት እዛ ነበር አለ። አሁንም ቱሪስቶች ይጎበኙታል። ቤርሸባ ላይ ብቻ ያለውን እንዴት ይቆጥረዋል? ያንን አሸዋ ቁጠር አለው። አሸዋ እንዴት ብሎ የሚቆጠር? የአንድ አሸዋ 2 አሸዋ 3 አሸዋ እንደዚህ በፍኝ እንኳን እንደዚህ አፍሰህ ከባህር ዳርቻ ላይ እንዲህ አፍሰህ በዚህ እጅ ላይ እንኳን የምታወጣውን አሸዋ ተደራጅተህ ቆጥረህ ልጨርሰው አችልም። ቆጠር። ይህንን የተስፋ ቃል ነበር የሰጠው እና ያንን ቃል እንደሚፈጽመው ደግሞ ሊፈጽመው እንዲችል አጥብቆን የተረዳው ታውቃለህ። ኦ ማይ ጋድ ጌታዬ ሆይ ይህንን እምነት አብዛለን በውስጣችን። የተናገርከንን ያወራሃንን በሕልም በራእይ በድምፅ በባሪያዎች በቃል በኩል የነገርከንን ቅዱስ ቃልህን ከአንተ የሰማነውን አጥብቆ እንደተረዳ አጥብቀን መረዳትን እንድንችል እምነትን ጨምርልን ጌታ ኢየሱስ። አለማመናችንን እርዳውና እምነትን ጨምርልን። የተናገርከውን ቃል እንደምትፈጽመው አጥብቆ የተረዳ ለአብርሃም ይህንን እምነት በውስጡ የጨመርክለት ጌታዬ ሆይ አብዝተህ የተናገርከውን እንዳንጠረጥርህ አልተጠራጠረምና ይላል። እኛም የአብርሃም ልጆች ነንና በእምነት ሳይጠራጠርህ እንዳመነ ሳንጠራጠር አምነን እንደተከተልን አሁንም እምነትን ጨምርልን ካለ በኋላ እንዲህ ይላል፣ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። ምኑ? ሳያምን ያለ ጥርጥር ያመነው እምነቱ ነው ጽድቅ ሆኖ የተቆጠረለት። ከዛ የሚለውን የለህኛን ሲያመጣን ተቆጠረለት የሚለው ቃል ስለ እሱ ብቻ የተጻፈ አይደለም እና ስለማን ነው? ስለ እኛም ነው እንጂ። እንዴት ሆኖ? በምን መንገድ? በምን የሂሳብ ስሌት እንዴ? የተጻፈው ለአብርሃም ነው ብሎ ዘፍጥረት መጽሐፍ ምዕራፍ 18 ቁጥር ምዕራፍ 22 ቁጥር 18 ላይ በዘር የምድር አሕዛብ ይባረካሉ ብሎ ያለው ለእሱ ብቻ አይደለም እንዴ? አዎ ነው። ግን የተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ዝም ብለህ ስማኝ ነው ብሎ የሚለው ቅዱስ ጳውሎስ። ታዲያ ስለማን ነው? ስለ እኛም ነው እንጂ። እንዴት ሆኖ? ስለ በደላችን አልፎ የተሰጠውን አይ ክርስትና ገና የሃይማኖት ስርዓት ውስጥ ያሉ ሰዎች ለእነሱ ነው የማለቅሰው። ወንድሞቼ እናቶቼ፣ እኔ በደስታ ነው የማለቅሰው። ህይወት ተገለጠ አይተን እንመሰክራለን ብሎ እንዳለ ይህንን ህይወት በፍጹም ልክደው እስከማልችለው ድረስ ተቀብለናል። እኔም አንተም አንቺም ማለት ነው። ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅም የተነሳውን ኢየሱስ ከሙታን የተነሳውን ይህን ለማጽደቅ ነው ማለት ነው። አዎ በስሙ ስታምን ሊያጸድቀ ነው። በስሙ ስናምን ሊያጸድቀን ነው። የኔ ጌታ ስም ይባረክ። ሊያጸድቀን ነው።
ሊያጸድቀን ነው በእግዚአብሔር ፊት። እኛንም ስለማጽደቅ ከሙታን የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ የሚቆጠርልን ዘንድ አለው ይላል። ይሄ ለአብርሃም የተቆጠረው አብርሃም በእግዚአብሔር አምኖ ነበር አይደል? እምነቱ ጽድቅ ሆኖ የተቆጠረለት። አዎ። እና አንተም የአብርሃምን ፍለጋ ተከተልና እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ስታምን እሱ ለበደል ለኃጢአትህ እንደሞተ እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ ብታምን ለአንተ ይቆጠርልሃል እኮ እያለ ነው ብራዘር። ጌታዬ 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 ለአንተም ይቆጠርልህ ዘንድ አለው፣ ለአንቺም ይቆጠርልሽ ዘንድ አለው። ክርስትና ይሄ ነው እንጂ ገረገራ ጥግ ተደግፈ መቃብር ላይ ሆነ ወድቀህ ሳሊ ለነ ቅድስት እያሉ ጠዋትና ማታ ማላዘን አይደለም። ለእኛም ይቆጠርልን ዘንድ አለው ይላል። ስለዚህ አሁን ጌታዬን አውቀዋለሁ፣ ወድጄና ፈቅጄ ንጉሴና አዳኜ አድርጌ ስለሾምኩት ጴንጤ ወገኔ ወዶና ፈቅዶ ንጉሱና አዳኙ አድርጎ ስለሾመው እንዲህ እንላለን። በእኔ ላይ ተሹመሃል፣ ፍቅር ልቤን ነክቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለ። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለው፣ በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ከፍ በል የኔ ጌታ ለዘላለም ስም ይባረክ። ውስጣችን ጩኸት እኮ አለ። ውስጣችን እኮ ድምፅ አለ። አንተ ሕያዋን ሰራዊት እኮ ነን። ውስጣችን እኮ ድምፅ አለ። የማን ድምፅ? ልዑሉ ይናገረናል። የተቀባው የአብ ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ መሰረት የሆነው ጌታ ይናገረናል። ወድጄና ፈቅጄ ንጉሴን ሾምኩት፣ እኔ ግን ንጉሴን በተቀደሰው ተራራይ ላይ ሾምኩት ብሎ እንዳለ የዛሬ 27 ዓመት ጴንጤዎቹ አግኝተው እጅን በእምነት አንሳ ጌታን ተቀበል አሉ። በእንባ ፊቴ እየታጠበ የዛን ቀን ወደ ጉባኤ ወደ መድረክ ላይ ወጣው። እንዴት ደስ ይላል አንተዬ! ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። እውነቴን እኮ ነው። እውነታችንን እኮ ነው። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። ዳጊ እስኪ ከቻልክ ፕሊስ። እኔ በዚህ እንትን ባለ ድምፅ ጉባኤው እንዳልበት ነው። ዳግሻ ትችላለህ ከቻልክ ማለት ነው። ቢዚ ካልሆንክ ከፍ በል ለዘላለም። ቢዚ ሊሆን ይችላል ዳጊ፣ ዝም ካለ ቢዚ ነው። ግን ከቻልክ ዳግሻ በፈለግከው ሰዓት ከፍ በል ከፍ በል ለዘላለም ከፍ በል። ከአንቺ የበለጠ አሁን የሚያምርበት ማን አለ? እህቴ ከኔና ከአንተ የበለጠ ማን የሚያምርበት አለ? በሕያዋን ጉባኤ ነው። ችግር የለውም ዳግሻ። እሺ በሕያዋን ጉባኤ እኮ ነው የቀላቀለህ። ለእኛ የሚቆጠርልን ዘንድ አለው አላለም? ለአብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት እኔና አንቺ ስለ በደላችን አልፎ የተሰጠውን እግዚአብሔርን በሦስተኛው ቀን የሞትን ጣር አጥፍቶ አስነሳው የሌለ ከሙታን ያስነሳውን ከሙታን ባስነሳው ለምናምን ለእኛም ተቆጠረልን። አቤት 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 አቤት!
እያስደሰተኝ እኮ ነው። በቃ ድብልቅልቅ ነው የሚልብኝ ኢየሱስን ሳስበው። ስሜቴ ሁሉ አንድ አልቅስ አልቅስ ይለኛል፣ ሳቅ ሳቅ ይለኛል። ዘማሪ ይድንዬ እንደተናገረው ማለት ነው። ሳቅ ሳቅ ይለኛል፣ ዘምር ዘምር ይለኛል። የሚያደርገኝ ነው የሚያሳጣኝ። የምሕረቱን ብዛት ሳስብ አለቅሳለሁ። ደስ ይለኛል፣ ደስ ይለናል። ይድኔ እንደዚህ ይላል፣ እችኑ ቃል ብሎታል። ዘምር ዘምር ያሰኘኛል ብሎ ያለው ስማልኝማ። ቆይ በምን አይነት ፍቅር እንደነካኸኝ እኔ እንጃ፣ በምን አይነት ፍቅር እንደነካኸኝ እኔ እንጃ። እሺ ጌታዬ፣ እኔ አባት ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ጌታ መንፈስ ቅዱስ እናመሰግንሃለን። ኦኬ ኢየሱስ እሺ እኔ ጌታ ለዘላለም ስም ይባረክ። ጌታ መንፈስ ቅዱስ ሃሌሉያ ሃሌሉያ። ታላቅና የተፈራህ ገናና ንጉሥ አንተ ድንቅ ነህ። በዘላለም ተራሮች ላይ ሆነ በድንቅ የምታበራ የአባቶቻችን አምላክ ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር መላእክት እንኳን የሚፈሩ መጥተህ እኔን ቀረብከኝ፣ በእኔ ውስጥ ኖርክ። እንዴት አይነት ፍቅር ነው! እንዴት አይነት ፍቅር ነው! እንዴት አይነት ፍቅር ነው! እንዴት አይነት ፍቅር ነው! አባዬ ስምህ ይባረክ። የኔ አባት ስምህ ይባረክ። የእኛ አባት እንዲህ ይላል ይድንዬ ገርሞት ይህን ሁሉ እግዚአብሔር ስለምን አደረገ? ስለምንድን ነው ያደረገው? ስለ ፍቅር። ይህንን ያደረገው የራሱን ምሕረት ተማምኖ በራሱ ፍቅር፣ በራሱ ጸጋ፣ በራሱ ጽድቅ፣ በራሱ ቅድስና በኃጢአቱና በበደሉ ሙታን የሆነውን ሰው አንስቶ አከበረው። አንስቶ አከበረን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አባቱ ፍቃድ ነፍሱ ስለኛ አሳልፎ ሰጠ። አትንገሩኝ። ከዚህ ውጭ መታችሁ ጴንጤ ፊት አታውራ ሌላ ነገር። እውነቴን ብዬ በጴንጤ ፊት ሞገስ ነው የምታጠው አልኩ። ሌላ ሰውዬ አምጥተህ እንትና በዚህ ሞቶ ጥፍሩ ተነቅሎ አንጎሉ ፈሶ ወገቡ ተጨማዶ ብለህ ብትል በፍጹም እኮ ነው የማንሰማው አልኩ። እንዴት ሪቴት እንደሚያደርገን ሌላ ሴትዮ ሞተችልን እንትና አለ እንትና። ለእኛ አትንገሩን፣ ለእኛ አትንገሩን። እኔ እግዚአብሔር ለእኔም ለወንድሞቼም ያደረገልን ምሕረት እንደዚህ ነው ብራዘርዬ፣ እንደዚህ ነው። ምሕረተ ብዙ ስለሆነ ጌታ አዳምን በሰራው በደልና ኃጢአት ከኤደን ገነት ካስወጣው በኋላ የራስ ጉዳይ ብሎ እዛው ቢቶ የት ይሆን መጨረሻችን? ታውቃለህ ፍጻሜ? አዳምን በዛው በኤደን ገነት እንዳስወጣው የኪሩብ ነበልባል የምትገለባበት ሰይፍ አቁሞ እዛው ትእዛዜን እምቢ ብልሃል፣ ነግሬህ አልሰማኝም፣ ከኔ ድምፅ ይልቅ የሚስትን ሰምተሃል፣ ከዚህ በኋላ የራስ ጉዳይ ብሎ ቢቶ ፍጻሜህ የት እንደነበረ ታውቃለህ ወይ? ታውቂያለሽ ወይ? እናውቃለን ወይ? ፍጻሜያችን ድቅድቅ ጨለማ፣ የዘላለም የእሳት ባህር። እያንዳንዱ ትውልድ ሄዶ እዛ ይከረቸም ነበር። እግዚአብሔር ግን ሕዝቡን በአምሳሉና በመልኩ የፈጠረውን ፍጥረት አልተውም። ምሕረት ብዙ ስለሆነ
ልማረው፣ የቀደመ በደልና ኃጢአቱን ይቅር በለው፣ እኔው ራሴ ወርጄ ልታረቀው ብሎ ፍለጋ እንደገና የጠፋውን የበደለውን አዳም ፍለጋ በኤደን ገነት የሚመላለስ የእግዚአብሔር ድምፅ ፍለጋ እንደገና የሰራው ሰውዬ ኤርምያስ ጥሻ ስር፣ ጫካ ስር፣ ቅጠል ስር ቅጠል አልገልሞ ነው የተገኘው። ኤፍሬም በለው ኤርምያስ፣ ኤደን በል ዮኒ፣ ቅጠል ተሸማቀን አፍረን ተዋርደን አዳሙ የት ነህ ብለው ሲለው ቅጠል ስር። እንዴት ነው ወንድሜ ተበድሎም እንደገና ደግሞ ፍቅር ፍለጋ መምጣት? የበደለውን ሰው እዛው እኔ በሆን ጥግ ነው በርማስ ይዘው እንጂ ተበድሎም ትእዛዙንም ተላልፈው በኤደን ገነት አዳም ሆይ ወዴት አለህ ይለዋል። የት ነው ያለው አዳም? እህቴ ወንድሜ፣ ለአንተም ለአንቺም ዛሬ የት ነው ያለሽው? የት ነው ያለው አዳም? ድምፅህን ሰማው፣ ፈራው፣ ተሸሸጉ ይላል። ፍለጋ እንደገና ራቁቱን በሆነበት ፍለጋ እግዚአብሔር ሰውን ፍለጋ ኦርቶዶክስ በቅዳሴዋ ላይ እንዲህ ትላለች። ይህን ጌታ ትታ ግን ሌላ ታወራለች። በቅዳሴዋ ላይ ዮሐንስ አፈወርቅ ነው፣ ዮሐንስ አፈወርቅ ላይ ይመስለኛል። እና አሁን ዜኑ እዛ ላይ እንደዚህ ትላለች። ኦ አእጋር እለ አንሶ ስዋ ውስተ ገነት ተቀነዋ በቀነዋ ተመስቀል ትላለች። አዳምን ሊፈልጉ በኤደን ገነት የተመላለሱ እግሮች በመስቀል ላይ ተቸነከሩ ትላለች። ድንቅ እኮ ነው፣ ድንቅ ነው። መቼ እንትልላለች? ይህን ብቻ ብላ መቼ በተዎች እሷ ሌላውን አሰስገሰሱንም ስለምጨምር እንጂ ኦ አእዳው እለ ለሃውኮሙ ለአዳም ተቀነዋ በቀነዋ ተመስቀል። እነዛ እጆቹ አዳምን ይሰሩ እንጨት ላይ ተሰቀሉ ትላለች። ይህም ባላባለችበት ግን የሰው የመቃብር አፈር ይዘህ ኪሮስ ብለህ ስም ብትጠራ ትጸድቃለህ ትላለች። ይህን ጻድቁን ጌታ አዳኙን ትታ እግዚአብሔር ይህንን አለው ሰውን የፈለገው መጥቶ ኤደን ገነት ላይ አምላክም የእግዚአብሔር ድምፅ በኤደን ይመላለስ ነበር ይላል። እኔ ምልህ ትእዛዙን ያፈረሰውን ሰው ፍለጋ ምን ልታደርግ ነው የመጣኸው? በቃ ትእዛዝን ትቷል። ለምን አትተውም? ይሄን ሰውዬና ዘሩ ለምን እስከ ወዲያኛው አትተውም? የማይተውበት ምክንያት ምሕረትና ፍቅር። ይኸውልህ እዛ ኤደን ገነት ዛፍ ስር ቅጠል ለብሶ ተጨብጦ ተኮማትሮ አንድ ሰውዬ ይታይህ ከሆነች ሴትዮ ጋር የኔ እናንተ ታሪክ የጀመረበት እናትና አባት ሰይጣን ካበላቸው በኋላ እርቃናቸውን መሆናቸውን ሲያውቁ የራሳቸው ሀፍረት አዋርዷቸው አሸማቋቸው ማን ያይናል ብለው ዛፍ ስር ተወጥፈው አንድ ሴትዮና አንድ ሰውዬ ይታይህ ዛፍ ስር አትብላ የተባለውን በልቶ ተወሽቆ ተደብቆ እርቃኑን ሆኖ ከክብር ጎሎ ይታይህ። እግዚአብሔር አዳምን ወዴት ነህ ብሎ ሲለው ዛፍ ስር ተደብቆበት ስለማያየው እንዳይመስልህ። ምድርና ሞላ የእሱ ናት። አይኖቹ በአዳም ልጆች ሁሉ መንገድ ላይ ሁሉ ተገልጠው ሁሉን ያያል። ለእሱ ፊት የተሰወረ ፍጥረት የለም። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ግን ጠየቀው፣ የት ነው ያለው አለው። ተሸማቆ ተጨማዶ አፍሮ በራሱ በሰራ ኃጢአት የእግዚአብሔር ክብር ከላዩ ላይ ተገፎ ሲያየው ተጨብጦ ዛፍ ስር አየው። ራራለት። ራራልኝ። እኔ ነኝ እዛ ኤደን ገነት ዛፍ ስር የተቀመጥከው አንተና አንቺ ነሽ። ራራልን ሲያየን፣ አዘነልን ሲያየን። በአንቺ ዘንድ ባለፍኩ ጊዜ በደም ተለውሰሽ ብሎ እንዳላት በሕዝቅኤል መጽሐፍ ለእስራኤል እኔ እናንተን ከፍጥረታችን የቁጣ ልጆች ሙታን እኮ አልኩ። ሙታን ከፍጥረታችን የቁጣ ልጆች በበደላችንና በኃጢአታችን ሙታን የነበረን ሲያይህ ራራልን። ምሕረተ ብዙ ነውና ራራልን። ስለዚህ ባለ ብዙ ምሕረት ስለሆነ ልማረው። በምሕረቱ ባለጠጋ የሆነ ጌታ ይህን ሰው ልማረው አለ። ይህን ሰው እድል ልስጠው አለ። ለእሱና ለዘሩ እድል ልስጥ አለ። ልማረው፣ ይቅር ልበለው። ምሕረትና ፍቅሬ ምሕረትና እውነቴ ተነሳስታለች። ልማረው፣ ይቅር ልበለው፣ እድል ልስጠው አለ። እድልን የሚሰጥ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እድል ልስጠው።
እድል ልስጠው። እንዳደረገው ቢሆን ከኔ ተለይቶ ለዘላለም ለሰይጣን ባሪያ ሆኖ በዘላለም ዘላለሙን በሲኦል ነው የሚጨርሰው። ግን እድል ልስጠው። ምሕረቴ አያልቅም፣ የቸርነቴ ብዛት አያልቅም። ቀኝና የፊቴን ብርሃን አበራለታለሁ። እንዴት አድርገህ ትምረዋለህ? ሲፈልግ አዳም የሰራው በደል ብራዘር በዶላርና በወርቅና በማዕድን ሰርቶ እሱን ካሳ ሰጥቶ እግዚአብሔር በዛ ካሳ ለውጥ የሚተካ አይደለም። አይገርምም? ከእሱ የተወለደ ሁሉ ከአዳም የተወለደ ሁሉ ደግሞ በሙሉ በበደልና በኃጢአቱ ሙታን ነው። ከማርያም ጀምሮ አብርሃም በል ሙሴ በሙሉ አንድ አጠራም አንድ ለዘር የተረፈ እስከማይኖር ድረስ ነው እርኩስ ሲሆን አንድ እኮ አልኩ። እና እግዚአብሔር መጨረሻ ከመላእክት መካከል ማንም አይልክም። ስለዚህ እኔው ራሴ ሰው ሆኜ ተወልጄ የእሱን ተፈጥሯዊ ባህሪ አድርጌ ከኃጢአት በስተቀር ፍጹም እንደነሱ ሰው ሆኜ፣ ስለዚህ እኔው ራሴ ከወደቀበት አንስቼ ወደ ክብሬ ያመጣዋለሁ። እንዲህ ዳዊት ሲናገር ታከብረው ዘንድ የሰው ልጅ ምንድን ነው ይላል። እኔ አሁን ምንድን ነኝ? ወንድሞቼ እናቶቼ፣ አንተና አንቺ እኛ በእግዚአብሔር ልንከብር ልጆች ተብለን ልንጠራ እኛ ምንድን ነን? ይህን እግዚአብሔር ከምን ተነሳስተህ አደረግከው? ማን ነው የጎተጎተ? ማን ነው የመከረህ? ቅዱስ ሚካኤል መክሮ ነው አይደል? ለአዳም እንደዚህ ሆንክለት ልትፈልገው የመጣው ብለህ ብትል መላእክት እንኳን አላማከሩትም። የራሱ የምሕረቱና የቸርነቱ የፍቅሩና የባለጠግነቱ ብዛት በጸጋው ባለጠጋ በምሕረቱ ባለጠጋ በፍቅሩ ባለጠጋ የሆነ እግዚአብሔር ምሕረተ ብዙ ስለሆነ ምሕረትና ፍቅር አነሳሳውና እንዲህ ብለው ዘመሩ። ስሙ ይባረክ። እኛ ጴንጤ ቤት ይሄ ነው የሚወራው። በየቸርቻችን በተሰባሰብንበት ቲክታክ ይሁን ግሩፕ ኮል ይሁን ሐዘን ቦታ ይሁን ሰርግ ቦታ ይሁን በክረምት ይሁን በበጋ ይሁን ሰኞ ይሁን ማክሰኞ ቀናቶ ይጠራ ሳምንታት ደርብ ወራቶችን አምጣ ዘመናት ይለዋወጡ ጴንጤ ቤትና አበደን ይላል የሐረር ሰው። ከዚህ ውጪ ከምሕረቱ ባለጠግነት ከጸጋው ባለጠግነት ከፍቅሩ ባለጠግነት ውጪ የሚወራ የሚተረክ የሚሰበክ የሚነገር የምንማረው የምናሰላስለው ሌላ የለም። ቢኖርም አንቀበልም። እኛ ቤት ከመጣህ እኛ ቤት ማለት ጴንጤው ቤት ማለት ነው። ከመጣህ የፍቅሩን ባለጠግነት ስታወራ ጆሮአችን ብቻ አይደለም የሰውነታችን ሁሉ የፀጉራችን ቀዳዳ ሁሉ ተከፍቶ እንሰማሃለን። የምሕረቱን ብዛት የምሕረቱን ባለጠግነት የፍቅሩን ባለጠግነት የተወደድንበትን የፍቅርን ብዛት የፍቅሩን ባለጠግነት የምሕረቱን ባለጠግነት የጸጋውን ባለጠግነት ባለጠጋ ስለሆነ መቼ ተወርቶ አለቀና ነው አንተ ጊዮርጊስ ተክለ ሃይማኖት አርሴማ ከተማ የምትለኝ? ስለዚህ በጴንጤ ፊት ተዋርደህ ነው የምትሄደው። ጆሮ እንደዚህ አንገቱ እንደዚህ እየነቀነቀ ሲሰማ ልብ ብሎ የሚሰማ እንዳይመስል። የሆነ ጊዮርጊስ የሚባል ሰው እየመጣው ጥፍሩ ስለአንተ ብለህ ስትል በምን አይነት አታይ ራርቶ ነው የሚያይ ጴንጤ ራርቶ ያያል። ግን ያው ትለፈልፋለህ። ተረት እንደሆነ ዝም ብሎ ይሰማል። ማንም አልኩ ይህንን ፍቅር ሊያድብስ ይኸውልህ። አንተ እኮ ጊዮርጊስ የሚባለው አገሬት እንደሆነ የሚያይታወቅ ሰውዬ ልትነግረን ትመጣለህ። እዚህ ቀራኒዮ ኮረብታ ላይ በዘመን ታሪክ ውስጥ ቢተረክ የማያልቅ ተብራርቶ የማያልቅ የእግዚአብሔር የምሕረቱና የፍቅሩ የጸጋው ባለጠግነት በልጁ በኩል የፍቅሩ ባለጠግነት በልጁ በኩል የምሕረቱ ባለጠግነት በልጁ በኩል ተገልጧል። እኛ ቤት ስትመጣ ይድንዬ እንዳለው ንገሩኝ ስለ ኢየሱስ ብሎ ያለውን መዝሙርን ሰማና ለወንድሜ ለኤፍ እየመሰጠዋለሁ። ታብ ኮፒ ሊንክ ሼር አድርጉት። ከዚህ በኋላ ብዙ ሰው ስለሚመጣ ጌታ እግዚአብሔር ዘመናችሁን ይባርክ። እኛ ቤት ስትመጣ በዚህ መዝሙር ይሄን መዝሙር ስማና ልክ እንደነገርኩ በመዝሙርም በዜማም ደግሞ እንነግርሃለን። ጌታ ከኛ ጋር ስላለውን አሁን እንዲህ ብለን እንዘምራለን። አለ መጽናኛዬ አለ ቤቴን ሞልቶት አለ። ስለዚህ ሌላ ከሌላ አልፈልግም። ዳር ያዝልኝ አንተ ሰውዬ። የእውነቱን እኮ ነው የምነግርህ። ስሜቴ እንዲህ አንዴ በሳቅ አንዴ በለቅሶ እንደዚህ በፍቅር ያበድኩለት እንደዚህ በፍቅር ያበድንለት ኢየሱስ አለ። ሕይወታችንን ሞልቶ ቤታችንን ሞልቶ ነፍስ መንፈስ ሥጋዬን ተቆጣጥሮት አለ። ስለዚህ ሌሎች አትንገረኝ፣ መተህ አትንገረን። ጴንጤ ፊት ናና ስለ ኢየሱስ አውራ። ስሙ ሱሳችን ሆኖብናል። አንተዬ እንዴት ቃላት አጥቼ
ነፍሴ በውስጤ ድክም ብላ አንደበቴ ሲንተባተብብኝ እንዴት ብለዬ ላብራራው እችላለሁ? መተህ ጴንጤ ፊት ሌላ ስታወራ ሞገስ ነው የምታጣው። እውነቱ ልንገርህ፣ በጣም እየታዘቡ ነው የሚሰሙህ። በጣም እየታዘቡ ይሰሙሻል። ግን ታዝበው የሚሰሙ አንደኛ አንተ እንድትድን ታግሰው እነሱ ጋር የሚያድነውን ጌታ ሊነግሩ መተሽ ካወራን ኢየሱስን አውራን፣ ካወራችሁን ኢየሱስን አውሩን። አቡነ እንትና እማዊ እንትና ቅብጥር ስየው እመቤቴ አቁራሪተ መዓት ወላዲቴ ምናምን ብለህ ብትል ለህይወትህ የሚበጀውን ቀራንዮ መስቀል ላይ ዕዳችንን የከፈለ መራራውን ጽዋ የጠጣ ለበደል ለኃጢአታችን የሞተ የኛ በደል እሱ ላይ የተቆጠረ ብቻውን መከራውን የተቀበለ እሱና እሱ ብቻ ነው። ፒሪየድ አለቀ። ጊዮርጊስ ስትለኛ አንተ ከመስቀሉ ግርጌ የነበረው ዮሐንስ፣ እዛ ያለቅስ የነበረው ዮሐንስ እሱ ያድንሃል እንኳን ተብሎ አልተጻፈልኝም። 5 መጽሐፍ የጻፈው ሐዋርያ ወለተ ጴጥሮስ ስትለኝ ከመስቀሉ ግርጌ አብረው የነበሩ ከገሊላና ከኢየሩሳሌም የተከተሉ ሴቶች እነ ሶስናና እነ መግደላዊት ማርያም ሌሎቹም ሴቶች ሁሉ ጭምር በርቀትም በቅርብ እዛ ያለቅሱ ነበረ። ምን አልከኝ? ቅዱሳት ሴቶች ነው ያልከው? ልክ አታውቅም አንተ። ልክ የታውቃለህ? የት ታውቃለህ? በመጀመሪያ ሶስና የተባለች የኩዛ ሚስት ሶስና በሄደበት ቦታ ሁሉ ውዴን እየተከታተለች በገንዘባቸው ሲያገለግሉት የነበሩ ሴቶች፣ ከገሊላና ከኢየሩሳሌም የተከተሉ ሴቶች፣ እንደነ መግደላዊት ማርያም አይነት ሴቶች፣ የኩዛ ሚስት ሶስና። ምን አልከኝ? ቅድስት ሴት ነው ያልከው? በአካል ያውቁታል። አብረውት በልተዋል፣ አብረውት ጠጥተዋል። ከገሊላ እስከ ኢየሩሳሌም፣ ከይሁዳ እስከ ሰማርያ ሲንከራተት ለወንጌል አገልግሎት አብረውት ዞረዋል። እነሱ እንኳን ታድናለች፣ መግደላዊት ማርያም ታድናለች፣ የኩዛ ሚስት ሶስና ታድናለች እንኳን ተብሎ አልተጻፈም። ከየት አንጥተህ ነው አርሴማ ብለህ የምትለኝ አንተ? ልክ አታውቁም፣ ልክ አታውቁም። የሺ ፍልጥ ማሰሪያው ልጥ ይበላል። የፈለካቸውን ሴቶች ጥራ፣ እማሆይ እንትና ምናምን እያልክ ብለህ የምትላቸው ማለት ነው። በጽድቃቸው የመግደላዊት ማርያምን ያክል አይጠሩም። አጭርና ግልጽ ነው የምነግርህ። እነኛ አሁን አንተ የአረብ ሀገር ሴቶችና የአገር በቀል ሴቶችን አሮጊት የቋቋ አሮጊት እድሜያቸው የጨረሱ ሽማግሌዎችን እነሱን አጥማቸው አጥንታቸው ገባል ብለህ የምትላቸው ሰዎች በጽድቃቸው መግደላዊት ማርያም እግር ስር አይደርሱም። ይህ ወንጌል በተነገረበት ቦታ ሁሉ ስሟ ይነገርላታል ብሎ የተባለላት ሴት ነች። የአልባስጥሮስ ሽቱን እግሩ ስር ደፍታ የሴት ልጅ ክብሯ ጸጉሯ ነው። በጸጉሯ እግሩን ነው ያበሰችው። አቧራውን ሽፍን ጫማ ነበር የሚያደርግ የነበረው ውዴ። እግሩን የጠረገችው ለሴት ልጅ ጸጉሯ ክብሯ ነው። ይህንን ያክል ክብሯን ዝቅ አድርጋ ያከበረችው ይህ ወንጌል በተነገረበት ቦታ ሁሉ ስሟ ለክፉ ሳይሆን ለመልካም ይነሳል የተባለችው መግደላዊት ማርያም እንኳን ታድናለች፣ ታማልዳለች አልተባለም አንተ። ስለዚህ እኛ ቤት ስትመጡ፣ ጴንጤ ቤት ስትመጣ በጣም ስርዓት ማወቅ አለብህ። ካልሆነ ግን ወንድሞቼ እናቶቼ በእውቀት የታጠቁ ስለሆኑ ይነግረዋል። እናቶች ብለህ ከጠራ ከመግደላዊት ማርያም የበለጠች ለእኛ ማን እናት አለች? ከጌታዬ እናት ከማርያም የበለጠች ማን እናት አለች? እሷ እንኳን ታድናለች አልተባለም አንተ። ሐዋርያቱ ታድናለች ብለው አላሉ። ወደ ቤቱ ወሰዳት የተባለ ሐዋርያ 5 መጽሐፍ ሲጽፍ አንድም ቦታ ላይ ታማልዳለች ብሎ አላለም። አንተ ከየት አምጥተህ ነው ታማልዳለች ብሎ የምትለው? ወደ ቤት ወሰዳት የተባለ ሐዋርያ ዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ ወደ ቤት ወሰዳት የተባለ ሐዋርያ ከሙታን ተነስታ አድርጋለች፣ ሰማዩን ጠንጥሮ ጣሪያውን ቀዳ ወጣች ገባች ብሎ የሚል አንድ አልጻፈም። አንድ እርስ በርሳችሁ የታሪክ ውሸት ስለሆነ ቶማስ አይቷታል ብላችሁ አላችሁ። በመጀመሪያ ዮሐንስ አይቷታል አላችሁ። ከዛ ደግሞ ቶማስ ከህንድ ሀገር ሲመጣ ነው ደመና ላይ ልቦናው ተበጽብጾ ብሎ የሚል ተረት ለተረት ታጋጭልኛለህ። ዮሐንስ 5 መጽሐፍ ሲጽፍ አልጻፈም። እናቱ መሆኗን ሲጽፍ ከሙታን ተነሳለች፣ አድርጋለች፣ ገብታለች፣ ወጣለች አላለም። ታድናለች፣ ታማልዳለች ብሎ አላለም። ከሲኦል ከገሃነመ እሳት ታወጣለች፣ ታተርፋለች በምልጃዋ ምናምን ነገር አላለም። እንዴት አልጻፈው? ስለማታማልድ ነው ያልጻፈው። እንዴት አልጻፈው? ከሙታን ስላልተነሳች ነው ያልጻፈው።
የአልዓዛርን ከሙታን መነሳት 11ኛውና 12ኛው ምዕራፍ ላይ ከትቦ ሲያበቃ የዘብዴዎስ ልጅ ዮሐንስ ማርያምን ወደ ቤት ወስዷት የተባለ ሐዋርያ እንዴት የሷን አልጻፈም? አይቷታል ብላችኋል ነበር እንዴ? በስንክሳር መጽሐፍ ተጽፎ እንደተገኘ ብለህ የዘመናት የታሪክ ግብስብስ ጽፈህ ስታበቃ ማርያም ከሙታን ተነስታለች ብለህ ትላለህ። መረጃ የላችሁም። እፊቴ ቀርበ ይሄንን አታስረዳም። በመጽሐፍ ቅዱስም በመጽሐፋችሁም ማለት ነው። ታሪኩ እንደ ደጋበግ እንዴት እንደሚላተም እርስ በርስ አሳያለሁ። ለሃ ማርያም፣ ድርሳነ ማርያምን፣ ስንክሳሩን፣ ታምረ ማርያምን፣ ነገረ ማርያምን አምስቱን መጽሐፍት አገናኝቼልህ አምስቱም እርስ በርስ እንዴት እንደሚጋጩ ዓለም አደባባይ ላይ አስጥቼ እነግርሃለሁ። ዲቤት ከፈለክ ናግባ። ዲቤት ከፈለክ ናግባ። የፈለገ አትናሲዮስ ይቀላል ነው ብለህ የምትለው ማርያም ከሙታን ተነስታለች ብለህ ማን ነበር ምስክር? ከዮሐንስ የበለጠ ምስክር አለ እንዴ? የአይን ምስክሮች የሆኑቱ ጌታ ኢየሱስ ክርስቶስ ከሙታን እንደተነሳ ትንሣኤውን ጻፉት። አይተናል አለ ዮሐንስ። አይተናል አለ። ሕይወት ተገለጠ፣ አይተንማ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ከእሱ ጋር አብረን የበላን የጠጣን እኛ ነን ብሎ ጻፈ ዮሐንስ። ጴጥሮስም እንመሰክራለን ኢየሱስ ከሙታን ተነስቷል፣ እኛ የዓይን ምስክሮች ነን። ይህን እንድንሰብክ በሕያዋንና በሙታን ሊፈርድ ያለው እሱ እንደሆነ እንድንሰብክ ላከን ይላል። ትንሣኤውን ያዩ የዓይን ምስክሮች ስለሆኑ ናቸው የጻፉት። ትንሣኤዋን ካዩ ሐዋርያቱ ለምን የዓይን ምስክሮች ሆነው የመቶ አለቃው የኢያኢሮስን ልጅ እንደዚሁም የአልዓዛርን ጽፈው ለምን የማርያምን ተዉት? እነ ጴጥሮስና እነ ዮሐንስ አድመው ነው? መናፍቃን ሆነው ነው? የሙሉ ወንጌልና የቃሉ ቤተክርስቲያን እምነት ተከታይ ስለሆኑ ነው እነሱ ለምን ያልጻፉት? በአጭር ቃል ተረት ስለሆነ ነው። አያውቁትም ይህንን ወሬ። እኛ ጋር መተህ ታዲያ ሌላ አትንገረን። ንገሩን ስለ ኢየሱስ፣ አውሩልን ስለ ኢየሱስ። እሱ ነው የእኛ ቤት ሱስ፣ የጴንጤ ሱስ ማለት ነው። ኢየሱስ ስትለው በቃ ጴንጤ አቀማመጡ ራሱ ያስተካክላል። እንዴት እኮ እንደሚያደርግ ጌታ ኢየሱስ ምስክር። የመድረክም አገልጋይ ስለሆንኩ ማለት ነው። ኢየሱስ በለው ገና መድረክ ላይ ወጥተህ በሙሉ ያንቀላፋ ሁሉ ይነቃል። ይሄ ዝም ብሎ ፈዛዛ ጴንጤ ካልሆነ በስተቀር ኢየሱስ ብለህ ስትለው በግራ በቀኝ የሚያደርገውን ሁሉ ጥፍጥፍ አድርጎ እጁንም እግሩንም ምናምን ነገር ቁጭ ብሎ በስርዓት ነው የሚሰማ። ሱስ፣ የህይወቴ ሱስ አለ። ስም ሱስ ሲሆን እንዴት ይጣፍጣል! እንዴት ይጣፍጣል እኮ ወንድሞቼ እናቶቼ። ጌታ ኢየሱስ እንዴት ይጣፍጣል ስሙ። ዛሬ ሰምተው ነገ አይሰለችም። ሰዎች ይመጡና እኔ የምልህ ኤርሚያስ ምንድነው የማይሰለቻችሁ ነገር? በቃ ሁሉ ቀን እንትን ምንድነው ይሉናል። ወንድሜ እንዳይሰለቸን አድርጎ የተባረከው ጌታ መንፈስ ቅዱስ በውስጣችን በቃ ጴንጤ ስለ ኢየሱስ ክርስቶስ ስታወራለት ነው በቃ እብደታቸው ጀመረ ይልልሃል። አዎ የፍቅር እብደታችን ኢየሱስ ብለህ ስትል ግማሹ ጠረጴዛ ስር ገብቶልሃል፣ ያለቅሳል እዛ ሆኖ። አቤት ጌታዬ፣ አቤት ጌታዬ። ግማሹ እኔን እኮ ነው ከአመድ ከትቢያ ያነሳኝ ብሎ በጎን በኩል ደግሞ ታለቅስላለች። ዝም ብለህ ታዛቢ ሆኜ ጉባኤ ውስጥ ልግባ ብለህ ካልክ ና ጉባኤያችን በእውነት እንዴት ደስ እንደሚል እኮ አልኩ። የእግዚአብሔር ቃል ሲሰበክ ሲብራራ ወይ የእግዚአብሔር ቃል ሲሰበክ ዮሐንስ፣ ማቴዎስ፣ ማርቆስ ብለው ሲሰብኩት በመንፈስ ቅዱስ ኃይል እግዚአብሔር ሴቶችና ወንዶች ልጆች ሲሰብኩት እንዴት ደስ የሚል አትሞስፌር መሰለ። መንፈስ ቅዱስ በሚገዛው ጉባኤ አርነት ይሆናል። ግማሹ በልሳን እዛ ይጸልይላል፣ ግማሹ ያለቅሳል። እዚህ ደስ የሚል መንፈስ፣ ደስ የሚል መንፈስ፣ ደስ የሚል መንፈስ። አርነት ይሰማል። ጉባኤው አርነት ይሰማል። የኔ አባት፣ የኔ አባት፣ የኔ አባት ሳትንቀን ክብርህ በመካከላችን፣ ክብር በመካከላችን ብቻ ሳይሆን በእኛ ውስጥ አደር፣ ክብር በመካከላችን ያድር ዘንድ እንዳለ ማለት ነው። ዳዊት እንዳለ ክብር በመካከላችን ያድር ዘንድ። የእግዚአብሔር ልጅ ስም ይባረክ። ክብር በመካከላችን ያድር ዘንድ፣ እኔ እረኛ ውስጥ ያድር ዘንድ፣ ወንድሞቼ እህቶቼ ውስጥ ያድር ዘንድ። ይህንን ስትሰጠን ዓለም ቢንቀን፣ ዓለም ቢተፋብን፣ ዓለም የፈለገ ነገር ብሎ ቢለን ጉዳያችን አይደለም። ዓለም እንዲህና እንደዛ ዓለም ብለን አንልም። ስለ አንተ ይሉንታ የለንም። ጌታ ኢየሱስ የትኛውን ቦታ ላይ በነገስታት ፊት ፍቅርን አስቤ ባለቅስ ባነባ ደረቴን ብደቃ በመሬት በአመድ ላይ ብንከባለን ክብሬ ነህ፣ ክብራችን ነህ። የእግዚአብሔር ልጅ ክብራችን ነህ። ጌታ ኢየሱስ ክብራችን ነህ።
ጌታ ኢየሱስ ክብራችን፣ የዳዊት ልጅ ክብራችን እኮ ነው። ክብራችን፣ ዝርግፍ ጌጣችን የተደረገልን እናውቃለን። ከየት እንዳመጣ እናውቃለን። ከየት እንዳነሳን እናውቃለን። ከየት እንዳዳንከን እናውቃለን። የተደረገልንን እናውቃለን። በቅዱስ ቃልህ በመንፈስ ቅዱስ ማብራራት በወንድሞቼ በወንጌላውያን ሲሰበክ ሰማው። ለካ እውነታቸውን ነበር። ለሰው አይን ቢታይ በማያምር አዳራሽ ውስጥ ተሰብስበው ለካ ይሰብኩት የነበረ የሕይወትን ቃል ነው። እኔ አላቅም ነበር። በአማሩ ህንፃዎች ውስጥ ሆኖ በአማረ ድምፅ ሳዜብ፣ አንተ ግን እዛ የለም። ስም አይጠራም። መንፈስህ በኃይል አይሰራም። በቃልህ ላይ ብዙ ነገር ተደራርቦና ተለጣጥፎ በአማረ ካቴድራል ውስጥ ስቀድስ በረከሰ ህይወት እኔ ቀድስ ነበር። የተቀደስከውን አንተን በረከሰ ህይወት ቀድስ ነበር። እኔ ሳልቀደስ የእግዚአብሔር ልጅ ኢየሱስ አንተ ስለ እኔ ልትቀድስ አንተ ስለ እኔ ራስን ቀደስክ። አዳንከን በጸጋህ አዳንከን በቅዱስ አጠራርህ። ስለዚህ ምንልህ የለም። እናመሰግንሃለን። ሰኞ ሰምቼው ለማክሰኞ አይደለም፣ ሰኞ ጠዋት ሰምቼው አሁን ሰምቼው በኋላ ወንድሞቼ ሲነግሩ ይጣፍጠኛል። ቁጭ ብዬ ነው የምሰማው፣ የትም አልንቀሳቀስም። ስለ ፍቅሩ እስረኛ ሆነን ጌታዬ ኢየሱስ ስም ይባረክ። የልባችን ደስታ የህይወታችን ደስታ ሆንከን የኔ ጌታ ሊለወጥ በማይችል ዘላለማዊ ፍቅር የወደደን በጸጋው ያዳነን በዘላለም ምሕረት የማረን በዘላለም ፍቅር የወደደን በጸጋው ባለጥግነት ያዳነን ጌታ ቅዱስ ስሙ ለዘላለም የተባረከ ይሁን። ተባረኩ ወንድሞቼ እናቶቼ። ከዚህ በኋላ ለሚኖረን ቆይታ ታብና ኮፒ ሊንክ ሼር አድርጉት። በጌታ ሁልጊዜ ደስ ይበላችሁ ብሎ እንዳለ ወንድሞቼ እናቶቼ ደስ ይበላችሁ። ለፍዬ ለመወደው ወንድሜ ጊዜውን ሰጠዋለሁ። ተባረኩ። መልካም ጊዜ ይኖረናል። ከበስተኋላ ያላችሁ በብዙ ሺዎች የምትቆጠሩ ሰዎች እየሰማችሁ ነበር። አሁንም መስማት ትችላላችሁ። በዚህም በፊት ለፊት ላይ ያላችሁ ወደ 470 ሰው ጌታ ኢየሱስ ይወዳችኋል። በጌታ ያመናችሁ ወንድሞቼና እህቶቼ ደስ ይበላችሁ። ኢየሱስ ልብ በልና ስማኝ። በዚህ በሚንጫጫ ትውልድ መካከል ርስት ያለህ፣ አገር ያለህ፣ አባት ያለህ፣ አምላክ ያለህ፣ የዘላለም ሕይወት ያለህ፣ ያለን ነን። ማተም የተመታብን የርስታችንን መያዣ የተሰጠን የተባረከው አምላክ መንፈስ ቅዱስ ባንተ ውስጥ በእኔ ውስጥ አለ። በሌሎች ውስጥ ሌሎች አሉ፣ በእኛ ውስጥ ግን ጌታ ብቻ አለ። ንጉሱ ብቻ በልባችን ላይ ደምቆ ነግሷል። በሌሎች ውስጥ ሌሎች አሉ፣ በእኛ ውስጥ ሌሎች ሊኖሩ አንፈቅድም። ማደሪያዎች እንደምን የተወደዱ ናቸው ተብሎ እንደተጻፈ በቃ የሱ ማደሪያ ሆነንነታል። በሱ ላይ ደባል ውሽማ አንደርብም። ህጋዊ ባላችን፣ ህጋዊ ባለቤታችን የቤተክርስቲያን ራስ ስለሆነ የቤተክርስቲያን ባሏ ተብሎ ስለተጠራ ክርስቶስ ማለት ነው። የቤተክርስቲያን ራስ ተብሎ ስለተጠራ ንጉሳችን እሱ ነው። እረኛችን አንድ ነው። ንጉሳችን አንድ ነው። አምላካችን አንድ ነው። መድኃኒታችን አንድ ነው። የታረደልን በግ አንድ ነው። ቤዛችን አንድ ነው። መንገዳችን አንድ ነው። የህይወት እንጀራ አንድ ነው። የህይወት ምንጯ አንድ ነው። ትንሣኤና ህይወት አንድ ነው። 4499 ዳር ያዝ ዞር በል ከጎዳና ላይ አንድ ነው። ይህ ጌታ የህይወት ዘመናችን ሁሉ ጌታ ነው። ወዳችኋለሁ። እግዚአብሔር ወንዶችና ሴቶች ልጆች ተባረኩ። ለፊ የጊዜው ልስጠው፣ የፈለገውን ማድረግ ይችላል። ቴንኪው ተባረኩ። ትንሽ ጊዜ ልውሰድ፣ ምሳዬንም አልበላውም። ወንድምነት ቤቱን ተቆጣጠር። ቴንኪው እርምዬ ተባረክ። ጌታ ኢየሱስ ዘመንን ይባርክ። በጣም የሚገርም ጊዜ ነው እያሳለፍን ያለ ነው። በመዝሙሩም ከዛ በኋላ ባሉትን መልእክቶች በጣም የተባረክን ነው። ጌታ ኢየሱስ ይባረክ። እንዴት ናችሁ? ሰላም ብያለው። ገስት ላይ ያላችሁ ሁላችሁም ከታችም ያላችሁ ቅዱሳን ጌታ ሰላምና ጸጋ ይብዛላችሁ። ሼር በደንብ አድርጉ።
ገና 11 ሺህ ነው አይ ቲንክ ሼሩ። ስለዚህ ወደ 20 ሺህ እንደዚህ ከፍ አድርጉትና እኔ አንድ የመጽሐፍ ቅዱስ ክፍል አነብና ለሌሎቹ ደግሞ ሰጣቸዋለሁ። እና እንዲሁ ኤርሚ እየተናገረ አንድ የመጽሐፍ ቅዱስ ክፍል ሳይ ነበረ እና ዮሐንስ 9 ላይ ያለውን ሀሳብ እናንብብና ብለን ከዛ ወደ ሌሎች ይሄዳለው ማለት ነው። ሼር ማድረጋችሁን ግን አትርሱ። በደንብ ሼር አድርጉ። እንግዲህ ታሪኩን ሁላችሁም ታውቁታላችሁ። የዓይነ ስውር ኢየሱስ አይኑን ስላበራለት ዓይነ ስውር የተጻፈው በዮሐንስ 9 ላይ ያለው ታሪክ ነው እና ከአንድ ጀምሮ አነብላችኋለሁ። ሲያልፍም ይላል ኢየሱስን ማለት ነው። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ ይላል። ኢየሱስ ከመወለዱ ጀምሮ እውር የሆነ አንድ ሰው አየ። ደቀ መዛሙርቱም ጌታ ሆይ አሉና ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት ይላል። ኦኬ፣ ደቀ መዛሙርቱ ምን ብለው ጠየቁ? እውሩን አዩትና ጌታ ሆይ ይሄ ሰው እንደዚህ እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ነው ወይስ ወላጆቹ? በጣም እርግጠኞች ናቸው ደቀ መዛሙርቱ። በቃ የሆነ ቦታ ላይ ችግር አለ ብለዋል፣ ወይ እሱ ጋር ወይ ወላጆቹ ጋር እንጂ ዝም ብሎ በጤና አንድ ሰው እንደዚህ እውር ሆኖ ሊወለድ እንዲችል አያውቁም እነሱ። ይሄ ብዙ ነገር ያስታውሰኛል። ታውቃላችሁ አንዳንድ ሰዎች በህይወታቸው ይሄና ያ ብለው የሚቆጥሩት ብዙ የጎደለ ነገር ሲኖር ከሌሎቹ ጋር ራሳቸውን እያወዳደሩ ጌታ ሆይ ለምን እንደዚህ ሆንኩኝ? ለምን እንደዚህ ሆኜ የተወለድኩ? ለምን እንደዚህ ሆነብኝ? እነንትና እንደዚህ ሆነላቸው፣ እንደንትና እንደዚህ ሆነላቸው፣ እኔ ደግሞ እንደዚህ ሆነብኝ ለምንድን ነው ብለው ክርክር አላቸው ከእግዚአብሔር ጋር። ታውቃላችሁ ብዙ ክርስቲያኖች በዚህ ክርክሩ ህይወት ውስጥ ይኖራሉ። ኢየሱስ ግን ለዚህ መልስ አለው። ደቀ መዛሙርቱን ለጠየቁት ጥያቄ ምን ብሎ ኢየሱስ መለሰ? እንዲህ ብሎ መለሰላቸው ይልና የእግዚአብሔር ስራ በሱ እንዲገለጥ እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ መለሰላቸው ይላል። ዩሲ አሁን ደቀ መዛሙርቶቹ እርግጠኛ ሆነው ኤክስፔክት አድርገው ነበር ከኢየሱስ ሁለት ምርጫ ነው የሰጡት። እንደውም ከወላጆቹ ወይስ ከሱ ከየት ነው ምንጩ የኃጢአቱ ምንጭ? ምክንያቱም እውር ሆኖ ተወልዷል እና እውር ሆኖ የተወለደው መቼስ ኃጢአት ሳይኖር እንደዛ ብለው ነበር ያሰቡት። ግን ኢየሱስ ሲመልስ ምን አለ? ኖ ወላጆቹም አልሰሩም እሱም ኃጢአት አልሰራም አለ። ካዲያ ምንድን ነው ስትሉ ቀጠለና ኢየሱስ እንደዚህ አለ። ከአራት በፊት የእግዚአብሔር ስራ በሱ እንዲገለጥ ነው ብሎ መልስ መልሶላቸዋል። ታውቃላችሁ የእግዚአብሔር ስራ በሱ እንዲገለጥ እና አንዳንድ ሰዎች በህይወታቸው ላይ ያለ ይሄን ያ ብለው የሚቆጥሩት ችግር እግዚአብሔር እነሱም ስለማይወድ እግዚአብሔር እነሱም ስለጠላ ወይ በቤተሰቦቻቸው ወይ በዘራቸው የሆነ ክፋት ተገኝቶ ምናምን እንደዛ አይደለም። እንደውም ሰዎቹ አለማወቃቸው ነው እንጂ እግዚአብሔር መርጧቸው ነው። ማለትም ክብሩን በእነሱ ሊገልጥ ስለተመረጡ ነው። እንደዛ አይነት ሰዎች በጣም ጥቂት ሰዎች ናቸው በመጽሐፍ ቅዱስ ታውቃላችሁ። ኦፍኮርስ ችግር አለ። ያ ችግር ግን እነሱን ሊያጠፋ አይደለም። እነሱን በዘላለም በዛ ውስጥ እንዲቆዩ አይደለም። ወይም ደግሞ ሳይጎበኙ እግዚአብሔር የማንም እንባ ባለዕዳ እንዳይደለ መጽሐፍ ቅዱስ ይናገራል። ሰው በዛ ችግራቸው ተወልደው አርጅተው እንዲሞቱ አይደለም። ነገር ግን እግዚአብሔር ክብር ይገለጽ ዘንድ አንዳንድ ሰዎች በህይወታቸው የተለያየ ችግር ይመጣል እና ግን ሁልጊዜ ደግሞ ማሰብ ያለባቸው ሰዎች እግዚአብሔር ለነሱ መልካምና የተሻለ ነገር አይተው እንደሆነ ክብሩ ሊገለጥ እንደዛ ማሰብ አለባቸው። በመጽሐፍ ቅዱስ ውስጥ በርካታ እንደዚህ አይነት ሰዎች ቢኖሩ አልዓዛርን ታስታውሳላችሁ። መቼስ አልዓዛር ሞተና በአራተኛው ቀን ነው ኢየሱስ ወደዛ ሄደው እና የምታስታውሱ ከሆነ በአልዓዛር ምክንያት በጣም አልዓዛር እዛው እንኳን የቆሙት ሰዎች አልዓዛር ተጠርቶ ሲወጣ በዙሪያ የነበሩ ሰዎች ብዙዎቹ አመኑ ይልና እዛ ላይ ብቻ ግን አላበቃም። አልዓዛር ሞቶ ከተነሳ በኋላ ሰዎች ይመጡና አይሁድ አልዓዛርን እያዩ ጌታን ያምኑ ነበር ይላል። ከዛ በኋላ እንደውም በዛ ምክንያት አይሁዶች ሊገሉት ይፈልጉት ነበር ይላል አልዓዛርን። ምክንያቱም ላይክ እንደ አንድ ቱሪስት መስህብ ነው የሆነው። ኦኬ ይመጣሉ ሰዎች አልዓዛርን ይጎበኙትና ጌታን አግኝተው ይመለሳሉ። እና ታውቃላችሁ እዛ ጋ ነው የሚገባችሁ ኢየሱስ ለምን እንደዘገየ፣ ለምን አልዓዛር እስኪሞት ታሞ መልእክት ተልኮበት እንዳልሄደ እንዳልጠየቀው፣ ሲሞትም ሄዶ እንዳልቀበረው ከአራት ቀን በኋላ ለምን እንደሄደ የሚገባችሁ ከዛ በኋላ ነው። እዚህ ጋም ልክ እንደዛ ነው። አንዳንድ ሰዎች እንደዛ ያስባሉ። እንደዚህና እንደዚህ የሚሆንብኝ
ከሰው የተለየሁት እግዚአብሔር ባይወደኝ ነው፣ እግዚአብሔር ወደ እኔ ባይመለከት ነው፣ እንዲና እንደዛ ይላሉ። ነገር ግን እግዚአብሔር ክብሩን ሊገልጥ ብዙ ጊዜ እንደዛ ያደርጋል። ምክንያቱም ዳዊት ራሱ ሲናገር በሌላ ክፍል ላይ ምን ይላል? እግዚአብሔር የድሆቹን ምኞት ሰማ፣ ጆሮዎቹም የልባቸውን ሀሳብ አደመጠች፣ ፍርድ ሊደረግላቸው ዘንድ ይልና በምድር የሚኖሩ አፋቸውን ከፍ ከፍ ማድረግ እንዳይደግሙ ነው ይላል። ኦኬ፣ ሁልጊዜ እግዚአብሔር የተናቀን የወደቀን በሰዎች አፍ የበዛበትን ሰው በጣም ያልታሰበውን ሰው ፒክ የሚያደርገው ብዙ ጊዜ ለዛ ነው። ለምን? አቅሙን ችሎታውን ሊያሳይ ይፈልጋል። መዳናችን ራሱ እንደዛ ነው። ሐዋርያው ቅዱስ ጳውሎስ ሮሜ 3 ላይ እና በተለያዩ ክፍሎች ላይ ይናገራል። ታውቃላችሁ፣ ችሎታውን ያሳይ ዘንድ ነው ይላል። በቃ ስለ ጸጋው ራሱ ሲናገር፣ ስለ ጽድቁ ሲናገር የእግዚአብሔር እኮ ጽድቅ ተገልጧል ይልና ችሎታውን ያሳይ ዘንድ ነው። በቃ ማያምነውን ሊያጸድቅ ፈልጎ ነው ይልና ለምንድን ነው ስትሉ ችሎታውን ያሳይ ዘንድ ነው ይላል። እና ልክ እንደዛ ማለት ነው። ከዛስ እዚህ ክፍል ላይ ወደ ታሪኩ ልመለስና ቀን ሳለ የላከኝን ስራ ላድርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ይመጣል፣ በዓለም ሳለሁ የዓለም ብርሃን ነኝ አለና ኢየሱስ እንዲህ ብሎ ወደ መሬት እንትፍ አለ፣ በምራቁም ጭቃ አድርጎ በጭቃው የዕውሩን አይን ቀባ ይላል። ኦኬ፣ በምራቁ የዕውሩን የዛን ዕውር ሰው አይኖች ቀባና ሂድና በሰሊሆም መጥመቂያ ታጠብ አለው። ትርጓሜው የተላከ ነው ይላል። ስለዚህ ሄዶ ታጠበና እያየ መጣ ይላል። በጣም ይገርማል። አሁን ሰውየው እያየ መጣ፣ ሄዶ ታጥቦ ሲመጣ እያየ ነው የመጣው። ጎረቤቶቹም ይላል በጣም የሚገርመው እና በነገራችን ላይ በጣም የሚያስገርም የሚያስቅም ነገር በጣም ብዙ ነገሮች ያሉበት ታሪክ ነው ይሄ እና ጎረቤቶቹ ቀድሞ ሲለምን አይተው የነበሩ ይላል። ጎረቤቶቹም ቀድሞ ሲለምን አይተውም የነበሩ ይህ ተቀምጦ ይለምን የነበረው አይደለምን አሉ። ሌሎቹ እርሱ ነው፣ ሌሎቹ አይደለም እርሱን ይመስላል እንጂ አሉ ይላል። አሁን ይሄ ሰው ጎረቤቶቹ ሁሉ ተጠራጠሩ ማለት ነው። ጎረቤት ሁሉ ማወቅ አቃተው። ኦኬ፣ ለምን? ከኢየሱስ ጋር ተገናኝቶ ስለነበረ ማለት ነው። ከኢየሱስ ጋር ከተገናኘ በኋላ ሰው እንደ ድሮ መሆን አይችልም። የምታስታውሱ ከሆነ ተመሳሳይ ታሪኮች በጣም በርካታ አሉ በመጽሐፍ ቅዱስ ውስጥ። ግን አንዱን ብናነሳ ዮሴፍን ታስታውሳላችሁ? ወደ ግብፅ የተሸጠው ማለት ነው። ወንድሞቹ ሸጠውት መጨረሻ ላይ ረሃብ ሲመጣ ወደዛ ሄደው ሊሸምቱ ዮሴፍ አወቃቸው ይላል፣ እነሱ ግን አላወቁትም ነበር ይላል። እና ሁልጊዜ ሰዎች የእግዚአብሔር መጎብኘት ከሆነላቸው በኋላ በእግዚአብሔር ሲታሰቡ ዘመን ሲመጣላቸው ለነሱ ደግሞ ቀን ሲመጣ ሰዎች ስለነሱ አያውቁም። እና የገዛ ጎረቤቶቹ ማን ነው ብለው ይሄ እሱ ነው አይደለም ብለው እንግዲህ ሲለምን አይተውታል። ሌሎቹም በዛ ከጎረቤቶቹ ጋር የነበሩት ሲገቡና ሲወጡ የሚያዩት ሰው ነው። ግን ኢየሱስ ጋር ተገናኝቶ አይኑ በርቶ ስለመጣ ሊታወቅ አልቻለም ማለት ነው። እሱ ነው አይደለም ሲሉ እሱ ምን አለ? እኔ ነኝ አለ። ኧረ እኔ ነኝ እኔ ራሴ ነኝ አለ። ታዲያ እንዴት አይኖች ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖችን ቀባና ወደ ሲሎአም መጥመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየው አላቸው። ያ ሰው ወዴት ነው አሉት። አላውቅም አለ ይላል። ዋው! ጌታ ኢየሱስ ስሙ ይባረክ። እንዴት ያለ ድንቅ አምላክ ነው። አስባችሁታል? ኢየሱስ በዚህ ጊዜ ያለ አፖስትል እንትና ወይ ነቢይ እንትና ወይ ምናምን ቢሆን ኢየሱስ እዚህ ጋር አይኑን በጭቃ ሰርቶት አብርቶለት ግን የለም ኢየሱስ። ሰውየውም አያውቀውም። ኢየሱስ ሰውየውን ጠርቶ ናመስክር እንጂ አይን ያልነበረ እንዴት እንደነበርክ አያስፈልገውም። ኢየሱስ በቃ አበራ። ኢየሱስ ሄደ። ዛሬ ቢሆን እንግዲህ ታውቃላችሁ፣ በቃ ዓለም ላይ ያሉ ጠቅላላ ሚዲያዎች ይጠራል እና እንጂ መስክር ይባላል። ይኸው እኔ ጸልዬለት እኔ እንደዚህ አድርጌለት እንደዛ ነበር የሚባለው። ኢየሱስ እንደዛ አይደለም። በሽተኞቹን ሁሉ እየፈወሰ ሄደ ይላል። እንቆቅልሽ ሁሉ እየፈታ ሄድ ነበር ኢየሱስ። ግን ግርግር አይፈልግም ኢየሱስ። አትናገሩ ነው የሚለው። አይን ይከፍታል፣ ጆሮ ይከፍታል፣ ሙት ያስነሳል፣ ሽባውን ይተረትራል። ከዛ አትናገሩ እያለ ነው የሚያልፈው ኢየሱስ። ምስክርነት አያስፈልገውም ኢየሱስ። እኔ ያደርኩ አይልም እንደዛ። እና በጣም ይገርመኛል። ሰውየው ራሱ አያውቀውም። አይኑን ያበራውን ሰው አያውቀውም። በቃ አብርቶለታል፣ ሄዷል። ያ ሰው የት ነው ብለው ሲጠይቁት አላውቀውም አለ። በጣም የሚገርም ነበረ። በፊት ዕውር የነበረ ሰው እንደሆነ እንግዲህ በሰዎች ሁሉ ዘንድ የታወቀ ስለነበረ ወደ ፈሪሳውያን ይዘው ሄዱ ማለት ነው። እነዚህ ሰዎች ወደ ፈሪሳውያን ይዘው ሄዱና ኢየሱስ ጭቃ አድርጎ አይኖቹን የከፈተለት ቀን ሰንበት ነበር ይላል። ይሄ ነገር በጣም ኢምፖርታንት ነው፣ ቀጥሎ ላለው ሀሳብ ማለት ነው። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት ይላል። አሁን ፈሪሳውያን ጋር ቀርበዋል። እንዴት ነው ያየኸው ብለው ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣
ታጠብኩም አየሁም አላቸው ይላል። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ ይላል። ሌሎቹ ግን ኃጢአተኛ ሰው እነዚህን ሁሉ ምልክት ሊያደርግ እንዴት ይችላል አሉ ይልና በመካከላቸው መለያየት ሆነ ይላል። ጌታ ኢየሱስ ስሙ ይባረክ። ልለይ ነው የመጣሁት ብለዋል ኢየሱስ። የምታስታውሱ ከሆነ ልለይ ማለት ይሄ ነው። በመካከላቸው ልዩነት ሆነ። አይ እግዚአብሔር ኃጢአተኛ ይህንን ሊያደርግ አይችልም አሉ ግማሾቹ ደግሞ ሰንበት ስለማያከብር ከእግዚአብሔር አይደለም ብለው ተለያዩ ይላል። ከዚህ የተነሳ ዕውሩን አንተ አይኖችህን ስለከፈተው ስለዛ ሰው ምን ትላለህ አሉት ይላል። ከዛ እሱም የሚል ጥሩ ነው ነብይ ነው አለ። በጣም ነው የምወደው ይህን ሰው በጣም ነው የምወደው፣ ግን በጣም ነው ደስ የሚለኝና ነብይ ነው ላለው አለ። ምን ትላለህ ሲሉት ከዛስ አይሁድ የዛን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ አላመኑምና አስጠሯቸው ይላል። ወላጆቹን አስጠሯቸው። ለምን አላመኑም? በቃ እያዩ ነው ግን አላመኑም። እያዩም አላመኑም፣ ወይም ደግሞ ማመን አልፈለጉም። ወላጆቹ ይጠሩ አሉና ወላጆቹን ጠሩ። ከዛስ ወላጆቹ መጡ። እነርሱንም ይልና እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ እንዴት አሁን ያያል ብለው ጠየቋቸው ይላል። የወላጆቹን መልስ በጣም ያስደንቀኛል። ወላጆቹ እንደዚህ ያሉ። ወላጆቹን መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን አሉ። ምን እናውቃለን? ይህ ልጃችን እንደሆነ እናውቃለን፣ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እሱ ሙሉ ሰው ነው፣ ስለ እርሱ ይናገራል አሉ። ይህን ያሉት ፈርተው ነው። በነገራችን ላይ ምን ይላል ቀጥሎ? ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና ይላል። አሁን ስምምነት አለ። ከዚህ በፊት ኢየሱስን ክርስቶስ ነው ብሎ የሚመሰክር ሰው ከምኩራብ ይወጣል እና ወላጆቹ አሁን ከምኩራብ እንዳይባረሩ ፈርተው ምን አሉ? የተሰራውን ነገር ዲና ያላደረጉ ልጃችን ነው፣ እሱን እናውቃለን፣ ዕውር ሆኖም እንደተወለደ እናውቃለን፣ ግን አይኑን ያበራውን አናውቅም፣ እንዴትም እንደበራ አናውቅም፣ ራሱን ጠይቁት፣ ሙሉ ሰው ከሆነው እሱ ይመልሳል አሉ። ኦኬ፣ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ ይላል። ከዛስ ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው ይላል፣ ድጋሚ ጠሩት ማለት ነው። ድጋሚ ጠሩትና እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉ። ይሲ ምን አይነት ኢቪል ሰዎች እንደሆኑ። እግዚአብሔርን አክብር አሉ። የተሰራው ስራ ዲና የሚደረግ አይደለም። በኢየሱስ የተሰራው ስራ አይን ያልነበረው ዕውር ሆኖ የተወለደ ልጅ አይኑ በርቷል። አሁን ለዚህ ዓለም ሁሉ ምስክር ነው። ሕያው ምስክር ሆኖ እሱም በፊታቸው ቆመዋል። ስራው የሚካድ አይደለም፣ ዲና የሚደረግ አይደለም። ግን ምን አሉት? እግዚአብሔርን አክብር። ለምን? አይን ስለበራ። ግን ይሄ ሰው ግን ኃጢአተኛ መሆኑን እናውቃለን። ኢየሱስን ነው የሚሉት። ኢየሱስ ኃጢአተኛ ነው፣ ግን አይን ስለበራ እግዚአብሔርን አመስግን። እንዴ ማን አይን አብርቶ? ማን ነው አይኑን ያበራው? አይኑ እንደበራ ኦኬ አመኑ። ለዛ ደግሞ እግዚአብሔርን አክብር፣ ግን እሱ ኃጢአተኛ ነው አሉት። ከዛስ እርሱ መልሶ ይላል፣ ይህን ሰው በጣም ነው የምወደው። እርሱም መልሶ ኃጢአተኛ መሆኑን እኔ አላውቅም፣ ዕውር እንደነበርኩ አሁንም እንዳይ ግን አንድ ነገር አውቃለሁ አላቸው። ኃጢአተኛ መሆኑን ኢየሱስ አላውቅም፣ እኔ ማውቀው አንድ ነገር ነው፣ እሱም ዕውር እንደነበርኩና አሁን ማየት እንደምችል እሱን ነው ማውቀው አላቸው። ደግሞ ምን አደረገልህ? እንዴት አይነት ተከፈታሉት ይላል። አሁን እንግዲህ ስንተኛ ጊዜ መሆኑ ነው? ደጋግሞ እየጠየቁት ነው። ኦኬ አውቀዋል፣ የተሰራ ነገር አለ፣ ግን ማመን አልፈለጉም። በቃ መቀበል አልፈለጉም። ደግሞ ዲናይ ደግሞ ማድረግ አልቻሉም እና ተጨንቀዋል። እነዚህ ሰዎች ስራው እንዲሸፈን እንዲዳፈን ተፈልገዋል። ሰዎች ሁሉ ባያምኑ ደስ ይላቸዋል እንደዛ ብለው፣ ነገር ግን ያው ምስክር ደግሞ በመካከላቸው ቆሟል። በዚህ ጊዜ ይህንን ስሙ። ቀጥሎ ምን እንዳላቸው እሱ ማለት ነው። ምን እንዳደረገልህ እንዴትስ አይኖችን እንደከፈተ ንገረን አሉት ይላል። እርሱም መልሶ አስቀድሜ ነገርኳችሁ አልሰማችሁምም፣ ምን ዳግመኛ ልትሰሙ ትወዳላችሁ አለና እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ እንዲህ አላቸው።
ለምንድን ነው ደጋግማችሁ የጠየቃችሁኝ? እናንተም ልባችሁ ሸፍተዋል እንዴ? ደቀ መዛሙርቱ ልትከተሉት ነው እንዴ? ልታምኑት ነው አላቸው። እንግዲህ የተከበሩ የምኩራብ አለቆች ናቸው እነዚህ ፈሪሳውያን እንደምታውቁት። እና ሲላቸው በጣም ተቆጡ ይህን ጊዜ እና በጣም ተሳደቡ። ሰደቡትና አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን። እግዚአብሔር ሙሴን እንደተናገረው እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት ይላል። ሰውየው መለሰ እንደዚህ ያላቸው ይላል። በጣም ይገርመኛል። በጣም ስማርት ሰው ነው። እና ሰውየው መለሰ እንዲህ ያላቸው ይላል፣ ከወዴት እንደሆነ እናንተ አለማውቃችሁ ይህ በጣም የሚደንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ አለ። ከወዴት እንደሆነ እናንተ አለማውቃችሁ በጣም የሚደንቅ ነገር ነው። አይገርማችሁም? ዛሬም እንደዛ እኮ ናቸው። ዛሬም እንደምታውቁት የሃይማኖት አባቶች ነን ብለው የሃይማኖት ካባ ለብሰው መምህር እንትናና እንትና ተብለው ታላላቅ የመጽሐፍ ቅዱስ የማዕረግ ስሞችን ተሸክመው ግን ኢየሱስን የማያውቁ የኢየሱስን የእጅ ስራ የማያውቁ በኢየሱስ የተደረገውን የማያውቁ የህይወትን መንገድ የማያውቁ ህይወት ሰጪውን የማያውቁ ልክ እንደነዚህ አይነት ሰዎች አሉ ዛሬም ልክ በዛ ጊዜ እንደነበሩት ማለት ነው። እና በጣም ተደነቀ እሱ። ከወዴት እንደሆነ አለማወቃችሁ በጣም የሚደንቅ ነው አለ። እንዴ ምኩራቡን ታቅፈው እኮ የሚውሉ ሰዎች ናቸው። መጽሐፍቶችን እኮ በጥልቀት እንመረምራለን የሚሉ ሰዎች ናቸው እኮ። አስተማሪዎች ነን የሚሉ ሰዎች፣ ሙሴ ደቀ መዝሙር ነን የሚሉ ሰዎች ናቸው እኮ። ህዝቡን የሚያስገቡና የሚያስወጡ ናቸው። ግን አናውቀውም አሉ። ከወዴት እንደሆነ አናውቅም አሉ። እንዴ አለ ከወዴት እንደሆነ አናውቅም፣ በጣም የሚደንቅ ነገር ነው አለ። ልክ ዛሬ ኢየሱስን እንደማያውቁ ማለት ነው። በጣም የሚገርም ነገር ነው። ግን እሱ ዓይኖችን ከፈተ አለ። ከዛስ እንደዚህ አለ፣ እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኛን እንዳይሰማ እናውቃለን። እውር ሆኖ የተወለደውን ዓይኖች ማን እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም አለ። ኦኬ፣ ዓለም ከተፈጠረ ጀምሮ እንደዚህ አይነት ነገር ሆኖ አያውቅም። ደግሞ እግዚአብሔርን የሚፈራና ፈቃዱን የሚያደርገውን ነው እንጂ የሚሰማው እግዚአብሔር ኃጢአተኞች እንዳይሰማ ደግሞ እናውቃለን አለ። ማስተማር ጀመረ እነዚህን ሰዎች። ከዛስ ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበረ ብሎ መለሰላቸው። አሁን ማስተማር ጀመረ እነሱን ማለት ነው። እንግዲህ የምኩራብ አለቆቹን ማለት ነው። መልሰው እንደዚህ ያሉት፣ አንተ ሁለንተና በኃጢአት ተወለድክ አሉት። ይኸውላችሁ አያችሁ፣ በኃጢአት ተወለድክ። ቅድም ታስታውሳላችሁ አይደል? መግቢያው ላይ ኢየሱስ ደቀ መዛሙርት ጠይቀውት ማን ነው በኃጢአት እንግዲህ እንዲህ ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ነው ወላጆቹ ሲል ኢየሱስ ማንም አልሰራም ብለዋል። እነዚህ ሰዎች እዚህ እውቀት የላቸውም። እነዚህ ሰዎች መንፈሳዊ እንግዲህ መተዳደሪያቸው መንፈሳዊ ቤት ነው እንደምታውቁት። ኦኬ፣ የሚበሉት የሚጠጡት እንግዲህ ከምኩራብ ነው። ዘመናቸውን ሙሉ እንግዲህ እግዚአብሔር አባታችን ብለው የሙሴ ደቀ መዝሙር ነን ብለው በመቅደስ ሲዞሩ የሚውሉ ናቸው። ነገር ግን እውቀትም የላቸው። እውቀት የላቸው ማለት ምንም ነው እውቀት የሌላቸው። አንተ ሁለንተና በኃጢአት ተወለድክ፣ አንተም እኛን ታስተምረናለህ አሉት። ግን ኃጢአት አልሰራም ብሎ ኢየሱስ መጀመሪያ ላይ ተናግሯል አሉት። ወደ ውጭም አውጡት ይላል። ኦኬ፣ ለምን ማስተማር ጀመረው? እውነት መንገር ጀመረ። እሺ፣ የተናገረው ነገር ግን ስህተት ነው አላሉትም። በነገራችን ላይ ግን በሱ መሰበካቸው ነው ያናደዳቸው፣ በሱ መማራቸው ነው ያናደዳቸው ማለት ነው። ወደ ውጭ ማወጡት ይላል። ኢየሱስም ወደ ውጭ እንዳወጡት ሰማ እና ሲያገኘውም ኢየሱስን አገኘው ማለት ነው። ሰማ ወደ ውጭ እንዳወጡት እንደነበረው እና ከምኩራብ አውጥተው ጥለውታል። ከዛ ኢየሱስ ተገናኘው ማለት ነው። አንተ በእግዚአብሔር ልጅ ታምናለህ ብሎ ኢየሱስ ጠየቀው። እርሱ መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። አላወቀውም። ቅድም አላውቀውም አላለም። ኢየሱስን አላወቀውም፣ ማን እንደሆነ አላውቅም እያለ አልነበር? አሁንም አላወቀውም። ኢየሱስ ሲያናግረው ጌታ ሆይ በእርሱ አምን ዘንድ ማን ነው አለ ይላል። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለው ይላል። ዋው! እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ምን አለ ኢየሱስ? የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው ፈሪሳውያን አሉ፣ አሁን እኛ ደግሞ ዕውሮች ነንን አሉት።
ኢየሱስ እዚህ ጋር በጣም ይገርም መልስ መለሰላቸው። እንደዚህ ነው ክፍሉ የሚያልቀው። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበረ። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል አላቸው። አሁን ግን እናያለን ትላላችሁ፣ እሺ፣ ስለዚህ ኃጢአታችሁ ይኖራል አላቸው። ዕውሮች ብትሆኑስ ኃጢአት ባልሆነባችሁም ነበረ። ናውዴይስ አሁን ምናልባት በዚህ የምትሰሙ ሰዎች ምናልባት በዚህ ክፍል ላይ እንደነበሩት የምኩራብ ጠባቂ የሆናችሁ ሰዎች ተመሳሳይ አገልግሎት የምትሰጡ እናውቃለን የምትሉ ነገር ግን የማታውቁ ኢየሱስ እንዳለ ዕውሮች ብትሆኑ ኃጢአት ባልሆነባችሁም ነበረ፣ አሁን ግን እናያለን ትላላችሁ አለ። ባያውቁ ኖረው እውነት ባላወቋት ነበር እንደሚለው ማለት ነው። ባታውቁ ኖሮ ኃጢአት ባልሆነባችሁም ነበረ፣ ነገር ግን እናውቃለን ትላላችሁ። ኢየሱስ እሱም ነው። እናያለን ትላላችሁ፣ ስለዚህ ኃጢአታችሁ ይኖራል አለ እና እናውቃለን የምትሉ እናያለን የምትሉ ነገር ግን ይህን የእውነት ጌታ የገፋችሁ እንደገና ደግሞ ሰዎች እንዳያገኙት እንቅፋት የሆናችሁ መሀል ላይ የገባችሁ መካከለኛ የሆናችሁ ወደ ሕይወት ሰዎች እንዳይደርሱ ወደ ዘላለም ተስፋና ርስታቸው እንዳይገቡ ሰዎችን ከዚህ ከዘላለም እውነት ጋር ከዘላለም መንገድ ጋር ከዘላለም ፍቅር ጋር ከዘላለም ተስፋ ጋር እንዳይገናኙ ያደረጋችሁ ሰዎች እናንተ እናያለን ትላላችሁ፣ ኃጢአታችሁ ይኖራል ስለዚህ ያለ ኢየሱስ። ዕውሮች ብትሆኑ ግን ኃጢአት ባልሆነባችሁም ነበር ይላል እና በጣም 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 የሚገርመኝ የመጽሐፍ ቅዱስ ክፍል ነው። ጌታ ኢየሱስ ይባረክ። ይቅርታ ሳነበው ስለቆየው ኤርሚዬ ካለህ ለአንተ መልሼ እሰጣለሁ፣ ከሌለህ ደግሞ እስክትመለስ ድረስ አለህ ኤርሚዬ። እሺ ኤርሚዬ እስክመለስ ግርምሽ ወደ አንተ ልምጣ። ግርምዬ አለህ? ኦኬ ግርምዬ የለም። ቢኒ አለ? ስመሰክር አይኔን እንዳበራ ወይ ኤርሚ መጣ? እኔን ጠርታኝ ነው ይፍዬ? እሺ አይ ችግር የለም። ቴክ ዩር ታይም ኤርሚዬ ካለ ብዬ ነበረ ቼክ አለሁኝ ግን እሺ ቴክ ዩር ታይም እሺ ብላ ቢኒዬ ጎሄድ ብራዘር። ከአይፊ ጠርታኝ ነበር። ሰው ነው የቆጣ ስራ ስለሆንኩ ብዙ አልሰማሁም ነበር። ጌታ ስሙ ይባረክ። የቆንጆ ጊዜ እያሳለፍን ነው። እንኳን ደህና መጣ። ሌሎቻችሁ እንደዚሁ እንኳን ደህና መጣችሁ። ኤርሚዬ የተባረክ ወንድማችን ጌታ ባንተ ተጠቅሞ ብዙ ህዝቦችን ብዙ ነፍሳትንም እያገለገልክ ስላለ በአንተ ስለሚገለጠው ጸጋ ደግሞ ጌታ እጅግ አድርገን እንባረካለን። እንዲሁም ሌሎቻችሁ ሁሉ ማለት ነው። እንግዲህ ስለ ጌታ ፍቅር ተነግሮ አያልቅም። የተማረክ ነው የወደድ ነው ገንዘቡም ያደረገን ጌታ ኢየሱስ ክርስቶስ ከሰጠን ከትልቅ ፍቅሩ የተነሳ ነው። በዚህ ያላችሁ ወንድሞች ደስ ይበላችሁ። ጌታ መስቀል ላይ ከከፈለው ዋጋ የተነሳ ከዚህ የተለየ ከዚህ የሚበልጥ ፍቅር በሌለበት በእውነተኛ ፍቅር የራሱን ነፍስ እስከ መስጠት ድረስ ወዳጆችን ለመውደድ የገለጠበት የተወራረደበት ህይወቱን ነው። ትልቁን ህይወት ነው የሰጠን። ህይወት ከፍሎበት ነው ህይወታችንን ያዳነን። ህይወት የተከፈለበት ፍቅር ነው እኔና እናንተ ውስጥ ያለው እና ይሄ ፍቅር ከኢየሱስ የተገኘ በመሆኑ እኔና እናንተ ደግሞ በዚህ ፍቅር ታተምን፣ አንድ ሆነን
ህብረት ማድረግ ጀመርን። ህብረት ማድረግ ተቻለ። በዚህ ፍቅር፣ በዚህ እውነተኛ ፍቅር የዘላለም ነው። ፍቅሩ ፌክ አይደለም። ፍቅሩ ድንገት የአንድ ቀን፣ የአንድ ወር፣ የአንድ ሳምንት አይደለም። ይሄ እውነተኛ ፍቅር የዘላለም ነው። በዚያ ያላችሁ እህቶቼና ወንድሞች በእውነት ይህንን ፍቅር ገንዘባችሁ ያላደረጋችሁ፣ በዚህ ፍቅር የማትታወቁ የራቃችሁ ርቃችሁ ላላችሁ፣ ለናንተ የተስፋው ቃል ለበራላችሁ ለናንተ ይህንን ፍቅር ችላ ያላችሁ፣ ይህንን ፍቅር ቸል ያላችሁ በዚህ ያላችሁ እንደገና ቢሃይንድ ባይሆናችሁ የምትሰሙ ይህንን እውነት ቸል አትበሉ። ይህንን ፍቅር ቸል አትበሉ። ኑ የቀመስን ቅመሱ እያለን ነው። ኑ የሆነልንን እየተደረገልንን እኛም ውስጥ ያለው የበራልንን ሰው ያደረገንን እንዳናፈር በዚህ ህብረት ውስጥ ከዚህ ከልጁ ፍቅር የተነሳ ህይወትን የምትጣፍጥ የደመቀ ህይወት፣ ያማረ ህይወት፣ ተስፋ ያለው ህይወት የሆነልን በልጁ ነውና ይሄ ህይወት እንዲሆንላችሁ እንዲበዛላችሁ የመጣውን ኢየሱስ ተቀበሉት ማለት እወዳለሁ። በኔ በታናሻችሁ በኔ በኮልታፋው አንደበት ስለ ኢየሱስ ሲነገር እንዳይቀልባችሁ። የገባንን ነው የምንናገር፣ የጨበጥነውን፣ የዳሰስነውን፣ የተረዳነውን ነው የምንናገር። ስለዚህ ይህንን ፍቅር ቤታችሁ ድረስ ያላችሁበት ድረስ መጥቶ አልቀበልም ብላችሁ ቸል አትበሉ። የዘላለም ህይወት ነው ዋጋው። አንድ ነገር ተናግሬ ለወንድሞቼም ወይ ለእህቶቼ ያስተላልፋለሁ። ልጨርስ በዚህ። አንድ በጣም የሚታወቅ ሰው ነበረ። በከባድ ወንጀል ተጠርጥሮ ፍርድ ቤት ፈረደበት። ምንድን ነበረ ፍርዱ? የሞት ፍርድ ነበረ። በጣም ታዋቂ ሰው። በኋላ ላይ የሞት ፍርድ ተፈረደበት። የሀገሪቱ ፕሬዝዳንት ጉብኝት አደረገለት። ያ የሞት ፍርዱ ከመፈጸሙ በፊት ይሄ የታወቀ ሰው የተባለ ሰው ጉብኝት አደረገ ያለበት እስር ቤት ድረስ። በኋላ ሄደና አገኘው። ሲያገኘው እጁ ላይ ያለ ደብዳቤ፣ ፕሬዝዳንት ነው፣ እጁ ላይ ያለ ደብዳቤ ለፍርደኛው ለሞት ፍርደኛው ይሰጠዋል። ሲሰጠው ፍርደኛው ተስፋ ቆርጧል እና ከፕሬዝዳንቱ የመጣለትን ደብዳቤ ይህን ደብዳቤውን ብቀበል ባልቀበል ምን ያደርግልኛል? ምክንያቱም የሞት ፍርድ ተፈርዶበታል። ሊሞት የቀሩት ሰዓታት ናቸው። ፍርዱን ሊፈጽም የቀረው ሰዓታት ናቸው። በኋላ ላይ እኔ አልቀበልም አለ። ይቅርታ ድምጼ እየተቆራረጠ ከሆነ ግን ልቀጥል። በኋላ ላይ አልቀበልም ብሎ አለ። ከዛ ፕሬዝዳንቱ ከነበሩት አብረው ከነበሩት ሰው ጋር ይወጣል። ሲወጣ ፍርዱን ሊቀበል ልክ ሰዓቱን ሊቀበል ሲል አንተ ምን ሆነ ነው ይሉታል እዛ የእስር ቤት ሰዎች ጠባቆች። ለምንድን ነው ያልተቀበልከው ደብዳቤ? የመጣልህ ደብዳቤ እኮ የይቅርታ ደብዳቤ ነበር፣ የምህረት ደብዳቤ ነበር፣ ከመጣብህ ሞት ፍርድ ነፃ የሚያወጣ ደብዳቤ ነበር ብለው አሉት። በኋላ ሰዓቱ ደረሰ። በጣም አዘነ። ፍርዱ የሚፈጸምበት ሰዓት ደረሰ። በኋላ ላይ የሞት ፍርድ የሚፈረድበት አደባባይ ላይ ወጣ።
ይህ ሰው ኋላ ላይ ከመሞት በፊት የምትናገረው ነገር ካለ ፍርዱ ከመፈጸሙ በፊት የምትናገረው ነገር ካለ አሉት። ይሄ ታዋቂ ሰው፣ ይሄ የሞት ፍርደኛ የሆነ ሰው፣ ታዋቂ ሰው የመጨረሻውን ንግግር ሲያደርግ እንደዚህ አለ። በደንብ ስሙኝ፣ መልእክቴ እዚህ ጋር ነው። በደንብ ስሙኝ። በዚህ ያላችሁ ወንድሞች እህቶች፣ እንደገናም ቢሃይንድ ባይ ያላችሁ በደንብ ስሙኝ። ሲናገር እንዲህ ብሎ ተናገረ። አሁንም ሞተው አለ ስለሰራሁት ወንጀል አይደለም፣ ስለሰራሁት ኃጢአት አይደለም፣ ያለውበት ድረስ መጥቶ አልቀበል ስላልኩት ምህረት ነው አሁንም ሞተው አለ። ይሄ ነው መልእክቴ። ይሄ ሰውዬ እየሞተ ያለው ስለሰራው ወንጀል አይደለም፣ ስለፈጸመው ኃጢአት በደል አይደለም። ያለበት ድረስ እስር ቤት ድረስ ያለበት ድረስ መጥቶ አልቀበል ስላለው የምህረት ደብዳቤ ነው ምን እያለ ያለው አሁን ሊሞት ያለው። ስለዚህ አብዛኞቻችሁ እንደዚህ ነው ያላችሁበት ድረስ መጥቶ አልቀበል ስላላችሁት ምህረት ነው እየሞታችሁ ያላችሁ እየጠፋችሁ ያላችሁት እና ይህንን ምህረት ያላችሁበት ድረስ መጥቶ ጌታ ኢየሱስ ክርስቶስ ያላችሁበት ድረስ እቤታችሁ ድረስ መኖሪያችሁ ድረስ ሀገራችሁ ድረስ አካባቢያችሁ ድረስ ዘራችሁ ድረስ ዘር ማንዘራችሁ ድረስ መጥቶ አልቀበል ስላላችሁት ምህረት እንዳትሞቱ ይህንን ምህረት ተቀበሉ እላለሁ። ተቀበሉ እላለሁ። ይህ እውነት ተቀበሉ። መኖርም ይሁንላችሁ፣ መዳንም ይሁንላችሁ። ወደዚህ እውነተኛ ፍቅርም ህብረት ይውላለሁ። ጌታ ይባርካችሁ። ኤፍዬ ተቀበለኝ። ተባረኩ። ቢኒዬ ተባረክ። ጌታ ኢየሱስ ይባርክ። በጣም 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 ቆንጆ መልእክት ነው። በጣም 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 ቆንጆ መልእክት ነው። በዚህ በጠዋት ጌታ ኢየሱስ ዘመን ይባርክ። ብሩኩን ኤልሲ አለሽ? ኤልሲ አለሽ? አዎ አለሁ። ጌታ ይባርክ። እንደምናደራችሁ የጌታ ጸጋና ሰላም ይብዛላችሁ። እኔ ጋር ሌሊት ነው። ጌታ ይባረክ። ኤፊ ባነበብከው ክፍል ላይ እኔም በጣም የምወደው ክፍል ነው እና ኢየሱስ ክርስቶስ ነኝ ከሚላቸው አንዱ ብርሃን ነኝ ነው። እኔ የህይወት እንጀራ ነኝ፣ እንጀራ ያበላና እንጀራ መሆኑን ይነግራል። የህይወት አይነ ስውሩን አብርቶ የህይወት ብርሃን መሆኑን ነገራቸውና እውር ብትሆኑ ኖሮ ኃጢአት ባልሆነባችሁ ነበር፣ ግን እናያለን ስለምትሉ ኃጢአታችሁ በእናንተ ይኖራል። እነዚህ አዋቂዎች ናቸው። ዮሐንስ የተመረጡ ምልክቶችን ነው የጻፈልን። ጌታ ካረጋቸው ተአምሮች መሲሁ ሲገለጽ 7 ምልክቶችን ነው ዮሐንስ የጻፈው። ተአምር ብሎ ማይጠራቸው ምልክት ብሎ ነው የሚጠራቸው። ለመሲሁ የተነገሩ ምልክቶች ናቸው። የ38 ዓመት ሽባውንም ሲፈውስ፣ ይሄ ከእናቱ ማዕፀን እውርንም ሲያበራ መሲሁ በዚያን ቀን ተብሎ በትንቢት የተነገሩ ናቸው እና እነኚህ ሰዎች ደግሞ የትንቢቱ መጽሐፍ ፈሪሳውያን በአብዛኛው ትንቢትን መዝሙራትንና የሙሴን ሕግ የሚቀበሉ ናቸው። ብርሃን ደግሞ ከእውቀት ጋር ነው የሚያያዘው። እናያለን ማለት እናውቃለን ማለት ነው። እግዚአብሔር የእውቀት አምላክ ነው። ብርሃን ምንጊዜም ከእውቀት ጋር የተያያዘ ነው። መጽሐፉ በእጃቸው ነው። መሲሁ ሊያደርግ የሚችላቸው ምልክቶችን ያውቃሉ። እናውቃለን ትላላችሁ፣ እናያለን ትላላችሁ ነው። እያወቃችሁ ኃጢአታችሁ በእናንተ ይኖራል እያላቸው ነው። ኢየሱስ ያደረገው በተለይ በዮሐንስ ወንጌል ከምዕራፍ 2 ጀምሮ በቃና ዘገሊላ ምልክት ነው። መሲሁ በሚመጣ ሰዓት ጋኖች በውሃ የሞሉ ጋኖች ወደ ወይን ጠጅ ይቀየራል የሚል በዚያን ቀን ተብሎ ተጽፎላቸዋል። ይሄ የመሲሁ ምልክቶች ናቸው፣ 7ቱም በዮሐንስ ወንጌል ላይ ያሉትና ለዛ ነው እናያለን ትላላችሁ፣ እናውቃለን ትላላችሁ፣ ግን
እውሮች ናችሁ እያላቸው ነው። የማያውቀው ይሄ ግን አወቀ። የአይኑ የስጋ ብርሃን ብቻ ሳይሆን የልቡም ነው ይበራለት። አወቀው። እንዴት አስተዋለ? ምን አስተዋለ? እግዚአብሔርን ቃል አስተዋለ። ኃጢአተኛ ቢሆን ኖሮ አላቸው እግዚአብሔር አይሰማውም ነበረ። ይሄንን እናውቃለን እኮ አላቸው። ያስተማሩት እኮ እነሱ ናቸው። ይሄን ሰው ያስተማሩት እነሱ ራሳቸው ናቸው። ለምንድን ነው ቤተሰቦቹ ናቸው ወይስ እሱ ነው ኃጢአት የሰራው ብለው እኮ ሲናገሩ በብሉይ ኪዳን የሚታመነው በአካላቸው ላይ የሆነ ነገር በሚፈጠር ሰዓት እርግማን ነው ተብሎ ስለሚያዝ፣ እርግማን ደግሞ በኃጢአት ምክንያት የሚመጣ ነው ተብሎ ይታመናል። ይሄንን ያስተማሩ ራሳቸው ናቸው። በኃጢአት የተወለድክ ሁለመና ኃጢአት ያሉት እኮ ለዛ ነው። እውር የሆንክበት ምክንያቱ ኃጢአት ነው። ይሄን ትምህርት ያስተማሩ ራሳቸው ናቸው። ኃጢአተኛን እግዚአብሔር አይሰማውም ብለው ያስተማሩት ራሳቸው ናቸው። እሱ ያስተማሩት ሰውዬ መልሶ ኢየሱስ ላይ ሲሆን እንዴት አይሰራም እያላቸው ነው። እግዚአብሔር የሚሰማው ኃጢአተኛን እንዳልሆነ አውቃለሁ፣ እናውቃለን ያላቸው በጋራ ይሄ ትምህርት የታወቀ ስለሆነ ማለት ነው። እና በጣም የምወደው ክፍል ነው። ጌታ ይባርክህ። ኢየሱስ የአይኑን ብቻ ሳይሆን የልቡንም ብርሃን ያበራለት። ባየው ጊዜ እንደገና ደግሞ ሲያገኘው ከምኩራብ ከተባረረ በኋላ ሰገደለት። አውቀው ዘንድ እሱ ማን ነው አለው። እኔ ነኝ ሲለው ወዲያው ነው የተደፋው የሰገደለት። ለማመን አልቸገረውም። እነዚያ ግን በብርሃን እናያለን የሚሉቱ ልባቸው ስለታወረ ወይም መቀበል ስላልፈለጉ የህይወት ብርሃን ሳይበራል ሲያልፋቸው ነው የምናየው። የመጽሐፉ ባለቤቶች አስተማሪዎቹ ማለት ነውና ጌታ ስሙ ለዘላለም ይባረክ። እኛም በልባችን እውርነት ላይ ብርሃን ይሁን ያለ እግዚአብሔር ስሙ ለዘላለም ይባረክ። የእኛም የልባችን ብርሃን በርቶ ነው ዛሬ ህይወትን የበራልን ኢየሱስን ልንከተለው የቻልነው። በፍቅሩ ተነክተን ከሱ ሌላ ከኢየሱስ ውጪ ሌላ ወደ ውጪ ብለን ሌላን ወደ ውጭ አስወጥተን ኢየሱስን ብቻ ብለን የቀረነው ከዚህ የተነሳ ነው። ይሄ ህይወት በመነካት በመገለጥ የሚታወቅ እንጂ በኢንፎርሜሽንም የሚታወቅ አይደለም። በሬቬሌሽን ነው ይባላል። ኢየሱስ በኢንፎርሜሽን ሳይሆን በሬቬሌሽን ነው፣ በመገለጥ የሚታወቅ ነው። ይሄ ሰው ተገልጦለት እንጂ እንደ ኢንፎርሜሽን ቢሆን የኢንፎርሜሽኑ ባለቤቶች ናቸው ቁጭ ያሉት ፊት ለፊቱና በዛ ዘመን ፈሪሳውያን የምኩራብ አለቃ ሲባል ቀላል እንዳይመስሏችሁ። ግንበኞች የናቁት የተባለው ለምን እንደሆነ ታውቃላችሁ? አዋቂዎች ስለሆኑ እነሱ ስለናቁት ነው። ግንበኛ ማለት ድንጋይ የሚያውቅ ማለት ነው። ለማዕዘን የሚሆነውን ድንጋይ የሚመርጥ አዋቂ ነው። እነኚህ የሲናድሪህ አባላት የሚባሉትም ይሁኑ አይሁዳውያን አለቆች ሰው ያውቃሉ፣ መንጥረው ያውቃሉ። ኢየሱስን ስላላወቁት እንዳይመስላችሁ፣ በቅናት ነው። አውቀውታል፣ ያውቃሉ፣ ሰውን ያውቃሉ። ለምንድን ነው መርምረው እንኳ ራስህን ለካህን አሳይ ነው ያለው? ስለሚያውቁ ነው። ለምጹ መንጻት አለመንጻቱን